የዛሬ 2 ሳምንት አሁን ሆሳዕና ነው አይደል? የታመምኩት የዛሬ ዓመት ነው። አይሲ ውስጥ ነው የገባሁት። የሮ እንግዲህ ፓራላይዝ አድርጎኝ ዜሮ አድርጎኛል ነበረ። አፌ መናገር አቅቶኛል። የለም በቪዲዮም ባሳያችሁ ደስ ይለኝ ነበር። የለም በቃ ዜሮ ገብቼ በስፓይናል ኮርድ በጀርባ በኩል ይሄን የሚያክል ትልቅ መርፌን ገብቶ መቅኔው ተወስዶ መመርመር አለበት ሲባል ነው አይ ቤተሰቦቼ ቆይ አይሆንም ምናምን ብለው ነገሩን ወደ መምህር ግርማ ወሰዱትና መምህር ግርማ ጋር ተደወለ። አተ ሲባል አቤት አላለም አጅሪው። እኔ እኮ እዛ እኮ ዜሮ ሆኛለሁ። እጄ አይሰራ ምን አይሰራ። ለመጻፍ ራሱ እጄ እንዴት እንደዚህ ሆኜ እንደነበረ ቪዲዮን አይታችሁታል መቼም አይደል? በጣም ዜሮ ገብቼ እኮ ነበር አጅሪው። ለዚህ ነው አጅሪው ጋር ማተኮረው። ሕክምናው ላይ ብዙ ጊዜ ይሸወዳሉ። እኔ እስከዛሬ እንግዲህ ስለመናፍስ ማጥራት ከጀመርኩኝ ከ2004 ጀምሮ እስካሁን ድረስ እንደዚህ ነገሮች ላይ ትኩረት እያደረኩ አይደለ? 9 በሽታዎች የሳይንስ በሽታዎች ስም ተሰጥቶት ማለት ነው በዘር የሚተላለፉ ከእናት ከአባት የሚተላለፉ 9 በሽታዎች አግኝቻለሁ። 160ኛ ገጠመኝን ግበውና ያዩት። 160ኛ የዛሬ 7 ዓመት የለቀኩት የዛሬ 6 ዓመት ነው 7 ዓመት የለቀኩት ገጠመኛል እና ሽባ ነው የሚያደርጋችሁ እና ሰውነታችሁን መቆጣጠር አትችሉም። እና ሆስፒታል ውስጥ አይሲ ክፍል ማለት ግን ፌንት ያለ ሰው ራሱን መቆጣጠር የማይችል ሰው በሰው የሚጸዳዳ ሰው ማለት ነው። እንደዛ አይነት ቦታ ላይ የነበርኩት ግን ሲታይ እውነት ነው የሚመስለው። መንፈሱ እስኪያዝ ድረስ የስጋ በሽታ ነው የሚመስለው። አይምሮዬ እኮ ኮንሽስሊ ነቅቷል እኮ። ምን ሆኜ ነው ሆሳዕና እየተባለ ዘንባባ ምናምን ዶክተሯ አምጥታ እግዚአብሔር ይስጣት ምን የሚባል ሆስፒታል ነው ረሳሁት። ሆስፒታል ነው ረሳሁት ስሙንና ወደዚህ ወደ ወሰን አካባቢ ያለ የአይምሮ ሕክምና ሆስፒታል ነውና አምጥታ ሆሳዕና ነው መምህር አለችና ታቀኛለች። ተማሪ ናት ነርሷ የምትከታተለኝ ማለት ነው። ቤተክርስቲያን ጠዋት ሄዳ አታቀኝም እኮ ማለት በትምህርት ብቻ ነው። ሌላ ስጋ ዝምድናም የለን። ቤተሰቦቼ እንዳይገቡ ተከልክሎ ታች እንዳለ ቤተሰቦቼ ቁጭ ብለዋል። ሄዳ ሆሳዕና በዓል አክብራ ዘንባባ ይዛልኝ መጣ ግንባሬ ላይ አሰርችልኝ እና በጣም አዘንኩኝ። በቃ እንደዚህ ሽባ ሆኜ ልቀር ነው ድንገት ወድቄ እንዴት እግዚአብሔር እያለ ምናምን እላለሁ። አይምሮዬ እኮ ያስባል። በጣም ነቅቻለሁ እኮ ግን አፌ ማውራት አይችልም። መምህር ደስ ይላል ጥሩ ነው መስታወት ላሳየ አለችና ስልክ አመጣችና በስልክ እንደዚህ አድርጋ ፎቶ አንስታ አሳየችኝ። የራሴን መልክ መስቀሉ እያለ ማለት ነው። እና አፌ ማውራት አልቻለም፣ እጄ መንቀሳቀስ አልቻለም። ምን አለሁ ግን የለሁም አይነት ነገር ነው። ምን ልበለው? አይ ሰይጣን የሚሰራው ስራ እና አክሶን ሆስፒታል ጎበዞች፣ አክሶን ወይም ደግሞ አክሰን ነው አክሶን ሆስፒታል። አመሰግናለሁ። ቤተሰብ ነው ማዛ ጸጋዬ መሰለኝ። በጣም አመሰግናለሁ። እና ወደዚህ ልመለስላችሁ። ሽንት ምናምን ጭቃ ሽንት ምናምን ሊያመልጡሉ ይችላል። በነገራችን ላይ ኖርማሊም ፓራላይዝ ከሆናችሁ እንደገና መቶም ይዘፈዘፍባችሁም ከሆነ አስቡት እንግዲህ እንዴት እንደሚሆኑ። እኔ ጉልኮስ ተሰክቶብኝ ምግብ የሚያበሉኝ በራሴ እጅ አልበላም፣ እስክሪብቶ መያዝ አልችልም በሚለው ነገር ውስጥ ይሁትና ነቅቼ አለሁኝ። ስተኛ ደግሞ መቶ የሚዘፈዘፍብኝ ነገር አለ። ደግሞ የሚገርማችሁ እሱ እኮ ነው የተያዘው በመምህር ግርማ። እሺ፣ ስለዚህ ሆስፒታል የተኛችሁ ሰዎች ከአጠገባችሁ በጣም የታመመ ሰው ካለ፣ በጣም እንትን የሚል ሰው ካለ በቂ እንቅልፍ ስለማትተኙ ልታብዱ ልትቃዥ ሁሉ ትችላላችሁ። አጠገብ የተኙት የነበረ ሰው ሶማሌ ነበረ፣ የሶማሌ ሰው ነበር እና ይጮሃሉ። ይቅርታ ለብሔሩ አይደለም፣ ብሔሩን ሳይሆን እዛ ውስጥ የነበሩ ሰዎች በጣም ጮክ ብለው ነው የሚያወሩት እና ውጡ እየተባሉ በግፊት ነው የሚወጡት ከዛ ቤት። አትረብሿቸው ይባላል እና ማሽኑ ይጮሃል። ሲተነፍስ ሲር የሚል ነገር አለ ማሽኑ፣ ሰውየው ሲተነፍስ ማለት ነውና ኮንፊውዝ ሆንኩኝ። በቃ ተረበሽኩ። እንዴት እንቅልፍ ልተኛ 3 ቀን ማለት ነው። ከዛ መጨረሻ ላይ ጆሮ የሆነ ነገር አድርጉልኝ መተኛት አልቻልኩም። አይ ችግር የለውም ክላስ ትቀየራለህ ብዬ 3 ቀን ሲሞላኝ ክላስ ቀየሩኝ እና አንዳንዴ ያባትታል፣ ያቃዣል። ይመጣብኝ ነበር፣ መቶ የተኛብኝ ነበረ። ያ መቶ የተኛብኝ የነበረው መንፈስ ሲያዝ ደግሞ ሲሸኝ ማለት ነው። እሁድ እንገናኝ ጉባኤ ላይ ትመጣለህ ታስር በኢየሱስ ክርስቶስን ብሎት መምህር አስረውት እሁድ ጉባኤ እንድትመጣ ብለው ሲያዙት ምንድነው ጉባኤ ብሎ ጠየቀኝ። አያቆም የመምህር ግርማ ጉባኤ። ማታ ቀጥቅጬ ነገርኩት። ጉባኤ ማለት ምን እንደሆነ ስትሄድ ነገርኩት። አንተ ነበርክ በቅርፍ ልቤ መተህ የምትዘፈዘፍብኝ ስለው ጊዜ ይለኛል። እና
ስሊፒንግ ፓራሊሲስ ተብሎ ስም ተሰጠው ማለት ነው። ሌላው በሽታ እንደሆነ በሕክምናው ዘርፍ በሽታ እንደሆነ የሚታመንበት ምን ደረጃ ሲደርስ ነው የሚለውን ስታዩት ከነቃን በኋላ ከታመምን ነው። ከነቃን በኋላ ነቅተን እያለ የሚያመን ከሆነ አሁንም ሰውነታችን በጣም ካልነቃና እንቅጥቅጥ በጣም እንንቀጠቀጥ ፍርሃታችን ካለቀቅን ሙሉ ቀን ኮንፊውዝ ሆነን ከኋልን በዚህ ጉዳይ ጭምር ስጋችንም ጭምር ህመም ቁርጥማት ምናምን የሚሰማችሁ ከሆነ መታየት አለባችሁ ማለት ነው። ምክንያቱም መጥቶ ደናርጎ እንደ ማስቲካና እንደ ከረሜላ ልምጥ አድርጎ መጧችኋል ማለት ነው አጅሬው። ወደ ህክምና ግን እነሱ የሚሉት ያው አጅሬው ነው ብሎ ስለማያስቡ ነው። ሌላው በእንቅልፍ ሰዓት ላብ ከበዛ ማለት ነው። ስትነቁ ላብ ጥምቅ አድርጓችሁ ከነበረ ሰውነታችሁ በጣም በስብሶ ከነበረ እና ከተወጠራችሁበት ስትነቁ እንዲህ አይነት ነገር ካጋጠማችሁ ይሄ ነገር ከተደጋገመ ምን መሆን አለባችሁ ማለት ነው? መታየት አለባችሁ ማለት ነው ይላል ህክምናው። መፍትሄው ላይ እንምጣ። የምን መፍትሄ? የሳይንሱ ላይ የስነ ልቦናው የህክምናው መፍትሄ ላይ እንምጣ። አንደኛ ከመተኛት በፊት መረጋጋት። መረጋጋት ማለት ነው ስልክን ማስቀመጥ፣ ቴሌቪዥንን መዝጋት ወይም ደግሞ ከዚህ ቦታ መራቅ፣ አልጋ ላይ የተወሰነ ጊዜ መጥቶ ማኮብኮብ፣ መዝሙር ለማዳመጥ መሞከር፣ እንደኔ ሌላ ትረካ ልቦለድ የሆኑ ነገሮችን ምናምን ማዳመጥ፣ ነገሮችን መስማት ይላሉ። ስለዚህ አይምሮ ማረጋጋት ማለት ነው በጣም መሰብሰብ ማለት ነው። ሜዲቴሽን ምናምን ዮጋ የሚሉት ይሄን ለማምጣት ስለፈለጉ ነው። ሌላው እኔ አልደግፈውም ይሄን ጉዳይ። መስገድ አይሻልም? ከዚህ ሁሉ ሜዲቴት ምናምን ከምትል ሰግደህ ጸልየህ መተኛት ነው። ሌላው ቀጠሮቻችንን ማስተካከል። አንዳንድ ጊዜ ስኬጁል መሆን አለብን። እኔ ብላክቦርድ አለኝ ሁልጊዜ አሳያችኋለሁ አይደለም ቤቴ በዚህ ሳምንት የምሰራው ይሄ ነው፣ ነገ ሲነጋ ይሄን አደርጋለሁ፣ ወረቀት ላይ ጽፋለሁ ምናምን። ከዛ የነገ ቀጠሮችን ወረቀት ላይ አስፍሬ ስተኛ እሱን ካየሁት እንደዚህ ካየሁት አይምሮ አይጨነቅም፣ ረፍት ያደርጋል። በቃ ምንድነው ነገ አሁን ሲነጋ ማን ጋር ነበር ልደውል ያሰብኩት፣ ሲነጋው ማን ጋር ነው የምሄደው ምናምን አይደለም፣ ቁጭ አድርጌዋለሁ በቃ። ከዛ እፎይ ይላል አይምሮ። ይሄ አሪፍ ነው፣ እኔም ደግፈዋለሁ። ይሄን ነገር አይምሮን ሰጥ ለጥ ብሎ እንዲተኛ ያደርገዋል። አትጨነቁም። ስለዚህ ምንድነው ቀጠሮቻችሁን ማስተካከል። በጣም ኮንፊውዝ የሚያደርጋችሁ ነገር ምንድነው? ነገ ሲነጋ ምን እንደምታደርጉ አለማሰብ። ትልቅ ቦታ ነው የምትውሉት፣ የሆነ ቦታ ነው የምትውሉት፣ ግን ሲነጋ ምን እንደሚፈጠር መጨነቅ በራሱ ሌላ ችግር ስለሆነ ማለት ነው። ሌላው በቂ እንቅልፍ መተኛት መፍትሄ ተብሎ የሚታሰበው ማለት ነው። በቂ እንቅልፍ መተኛት፣ ከበቂም በላይ መተኛት። በእንቅልፍ ኪኒን ራሱ የሚተኙ ሰዎች አሉ። 2 ሰዓት ራሱ ማታ ራት ተበልቶ ትንሽ ረፍት አድርጋችሁ በጣም መሸ ከተባለ 3 ሰዓት ተማሪዎችም ሆኑ ማለት ነው። ከዛ ማጠዋት ደግሞ እንደየሰዓታችሁ መነሳት እና በቂ እንቅልፍ ሁልጊዜ መተኛት ጤነኛ ነው የሚያደርገው። በነገራችን ላይ ይሄን የማምንበታለሁ። ህክምናው ከተሸወደበት ነገር ውስጥ አንዱ ግን የመጨረሻው ምንድነው መፍትሄ ብሎ ያመጣው ወይም ስነ ልቦና ማለት ነው የብዙ ሰዎች ችግር መሆኑን በማስረዳት ማቅለል፣ ነገሩን ቀለል አድርገው ይሄ እኮ ብዙ ሰዎች ያለ ነገር ነው ችግር የለውም በቃ ነቅተሃል አይደል ያው ቀለል አገረፈው ምናምን ብለው መንገር እንደ መፍትሄ ነው የሚታየው። እንዳይጨነቅ ያ ሰው በዚህ ነገር ላይ እንዳይጨነቅ ማድረግ ግን መፍትሄ ነው። እንዲያውም በደንብ እንዲያስብበት ማድረግ ነው። ልጠመቅ ምናምን ለዚህ ልጸልይ ምናምን ብሎ ወደ መንፈሳዊ ሶሉሽን ውስጥ እንዲገባ ነገሩ እኔ ስለሆንኩኝ ነው እንጂ እነሱ ብዙ ጊዜ እንደዚህ አይሉ። እኔ ዶክተር በሆን ኖሮ ግን አጠገቤ መቁጠሪያ፣ ቅባ ቅዱስ፣ ጸበል ምናምን መኖር አይቀርም። ጸሎት መጽሐፍ በዚህም ነው በዚህም ነው በመርፌውም ነው በሁለቱም ነበር የማደርገው። ሌላው በዶክተር ትዕዛዝ መድኃኒት መጠቀም ነው። የመጨረሻው መፍትሄ የሚባለው ይሄ ነው። የመጨረሻው መፍትሄ የሚባለው አለ የሚወሰድ መድኃኒት የህክምና ስሙን ስለማላውቀው ነው። ካላችሁ ዶክተሮች ብጽፉልኝ ደስ ይለኛል። ያን መድኃኒት በተከታታይ እንዲወስዱት አድርገው ኮንሽስሊ እንዲነቃቁ ማድረግ ይቻላል ነው የሚሉት። ይሄ ነው እንግዲህ አጠቃላይ ስሊፒንግ ፓራሊሲስ የሚባለው። አሁን ወደ መንፈሳዊ መፍትሄ ከመምጣታችን በፊት ወደ እንቅልፍ እንምጣ። እንቅልፍ በማጣታችን ምክንያት የሚመጣብንን ነገር እንቅልፍ ባለመተኛታችን ለ5 ቀን ወይም ለ4 ቀን ያክል እንቅልፍ ባንተኛ ማለት ጨርሶ ባንተኛ፣ ይሄ ምንድነው ትንሽ ትንሽ ብንተኛ አይደለም 4 ቀን ድረስ ባንተኛ እንዲች እንኳን ባንል ማለት ነው ምን ይፈጠራል የሚለውን እንየው። አንደኛ በጣም ከባድ የሆነ
ትኩረት የመስጠት ችግር ማለት ነው። አንድ ነገር ላይ ትኩረት አድርጎ ለምሳሌ የሆነ ፕሮግራም እያያችሁ ከሆነ ያን እያያችሁት አእምሯችሁ ሌላ ቦታ ይወሰዳል፣ ወይም ደግሞ ተነስታችሁ ሁሉ ትሄዱ ትችላላችሁ። የመጀመሪያው 24 ሰዓት ካልተኛችሁ ማለት ነው ቅብዝብዝ ያደርጋል። ትኩረት አታገኙም። አእምሯችሁ ይቀዣብራል እና አይናችሁን በክብሪት እንጨት እንደዚህ ብትወጥሩትም እንኳን እንደዚህ ማለት ባህሪ ይኖራል። ነርቫችሁ ይደክማል። እንደዚህ እኮ ብትወጥሩት እንኳን ይሄ የመጀመሪያው ትልቁ ትኩረት የማጣት ችግር ነው። እንቅልፍ ነው እንግዲህ ያልኳችሁ። ሌላ ሁለተኛ የረሃብ ስሜት በጣም ይበዛባቸዋል። እንቅልፍ በራሱ ማጣት በጣም ሆዳም ያደርጋል ይባላል። እንቅልፍ ማጣት ሁልጊዜ ረሃብተኛ ነው የምትሆኑ ማለት። ብዙ ጊዜ የሚጨነቁ ሰዎች ለምንድን ነው ወፍራም ናቸው የሚባሉት? ስለሚበሉ ብቻ ሳይሆን እንቅልፍም ስለሚያጡም ጭምር ነው። ጭንቀት ያወፍራል የሚባለው እኮ ባለመተኛቱ ምክንያት፣ ሁሌ በማሰቡ ምክንያት እዚች ላይ ጎበዝ ስለሚሆን ነው ማለት ነው። ሌላው መነጫነጭ፣ መበሳጨትና መናደድ የሚባሉ ነገሮች እነዚህ ይመጣሉ በ24 ሰዓት እንቅልፍ ካልተኛችሁ ማለት ነው። 24 ሰዓት ነው ያልኳችሁ እንግዲህ 12 ሰዓት አላልኩም፣ 2 ሌሊት ማለት ነው። 24 ሰዓት ካልተኛችሁ መነጫነጭ፣ መበሳጨትና መናደድ ይጀመራል። ምንድን ነው የሚያነጫንጨው ይባላል። ሌላው ለበሽታ እንጋለጣለን ማለት ዝም ብሎ ሰው ስለምንሆን በ24 ሰዓት ውስጥ ግራ ነው የምንጋባው ማለት ኮንፈርት አይሰማንም። ምቾታችንን ስለምናጣ ዝም ብለን ነው የምንሆነው እና ለበሽታ መጋለጣችን የማይቀር። ሁለተኛው ቀን ላይ 48 ሰዓት ሲሆን ማለት ነው ትንሽ ነገር ላይ ማተኮር በጣም ያቅተናል። ትንሽ ነገር ላይ ከሆኑ ማለት ተነስቶ ታክሲ ለመሳፈር ከተሳፈርነው ወደ ቤት ለመግባት ለመራመድ የሆነ በቃ ትኩረት በጣም ትንሽ የሆነ ነገር ላይ ማተኮሩ ያቅተናል። ስንጠራ ራሱ በምንመልሰው መልስ ጤነኛ መልስ አይደለም። ተወኝ እባካችሁ የማለት ነገር በጣም የመድከም ማለት ነው። ሌላው ጭንቅላት ስራውን በየሰከንዱ እያቆመ ይመጣል። ጭንቅላታችን ስራው እየቆመ እየቀዘቀዘ ይመጣል። የማሰብ አቅማችን በጣም እየቀዘቀዘ ስለሚመጣ ዝም ብሎ ጭው የሚልብን ነገር ይኖራል። በተለይ ጆሮአችን የሚጮህብን ነገር የለም እዚህ ውስጥ ቴኒተስ ይሉታል በሕክምናው ቴኒተስ ይሉታል። እና ጭው የሚልባችሁ የእንቅልፍ እጥረት ነው ይባላል። በቂ እንቅልፍ መተኛት። ከዛስ ፀጉራችን ላይ እናቶቻችን እኮ ቅቤ እኮ ልጆቻቸውን የሚቀቡት እንደዚህ ቅቤ ተቀብተው ሻሽ ምናምን ድብን አድርገው የሚያደርጉት ያልወድም እንጂ ይሄን ነገር ለማቆም ነው። የሚጮህባችሁን ጆሮአችሁ ላይ የሚጮኸውን ነገር ያስቆማል። ቅቤ መቀባት፣ በቂ የቅባት መቀባት ማለት ትክክለኛ አእምሯችሁን እንደ ሪላክስ ሊያደርገው የሚችል ነገር። እንቅልፍ መተኛት፣ ይሄ የጆሮአችሁን ጩኸት በጣም ነው የሚያስተካክለው። እኔ አምኜበታለሁ በዚህ ጉዳይ። የሚጮኸውን ነገር ቴኒታይስ የሚባለው ነገር እኔ እውነት ትክክል ነው። መንስኤው ይሉና ኢርፎን ማድረግ ምናምን ይሉታል። ግን ምንም ይሁን ምንም በቂ እንቅልፍ በመተኛትና ቅባት በመቀባት ወይም ቅቤ በመቀባት ይሄ ነገር እንደሚስተካከል እኔ አይቼዋለሁ ማለት ነው። ይቀንሳል፣ በጣም የሚቀንሰው። የአይን እይታችሁ ራሱ በጣም እየደበዘበ የሚመጣው በሶስት ነገር ነው። ስኳር በሽተኛ ስትሆኑ፣ በቂ እንቅልፍ ማተኙ ከሆነና ግሎ ሲፈጽማችሁ ዘራችሁ በተደጋጋሚ ሲፈስ የአይን እይታ በጣም እየቀነሰ ይመጣል። ብቃ ብዥ ነው የሚልባችሁ። በአይን ምክንያት ብቻ ብዙ ነገር ውስጥ ትገባላችሁ። እና ይሄ የማሰብ አቅማችን በጣም እየቀነጨረ ይመጣል። በየሰከንዱ በጣም እየመነመን ይመጣል። የተነቀረ ከአፈሩ ላይ ተነቅሎ ለገበያ የወጣ ካሮት በሉት፣ ከላይ ያለው ቅጠሉ እንዴት ነው ፍስፍስ የሚለው ልክ እንደዛ ነው የምትሆኑት። ሌላው የደም ግፊትና የልብ ምት በጣም ይጨምራል። እንቅልፍ እንግዲህ 48 ሰዓት ባለመተኛታችሁ እኮ የደም ግፊት ይጨምራል። የደም ግፊት ከጨመረ ደግሞ ያው ታውቁታላችሁ፣ ምላስ ይንተባተባል። ምላስ በትክክል ማውራት አይችልም። የመተሳሰር ባህሪ ይኖረዋል። በነገራችን ላይ ሰይጣን እንቅልፍ የሚያሳጣንም እኮ በተዘዋዋሪ መንገድ እንደዚህ ሊያደርገን ስለፈለገ ነው። መጥቶ እዚህ ላይ አይቀመጥም። ምላስህ እንዳይሰራ ማድረግ የሚችልበትን ሳይንሱን፣ ሕክምናውን በደንብ ስለሚያውቀው ነው። የትኛውን ነገርህን ሲያዞረው ሲጠመዘውና የትኛውን ኤሌክትሪክ ሲበጥሰው ምን እንደምትሆን ያውቃል። እሱ ዶክተር ነው። የምን የክፋት ዶክተር ነው። እግዚአብሔር ሲፈጥረን እንዴት አድርጎ እንደፈጠረን እሱ ቀድሞን ተመራምሯል። እና በቁም እያለን ዶክተሮች እንኳን በሬሳ ላይ የሚመራመሩት በነገሩ አሁን በቁም እያለን መመራመር ጀምረዋል። ፓርታይም ሲሰሩ አይታችኋል። ዶክተሮች፣ ነርሶች ምናምን
በበሽተኛ ላይ ሲለማመዱ ችግር የለውም። ምክንያቱም ትልልቆች ዶክተሮች እነዚህ እንትኖቹን በወደፊቱ ዶክተር ሊሆኑ የሚችሉትን ይሄ ማለት ይሄ ነው እያሉ በሽተኛው ፊት ስለ ሕክምና ያስተምራሉ። ምንም ማድረግ አይቻልም። ነገ ዶክተር ስለሚሆኑ በቂ አስተውሎት ካላቸው ይማሩ። ግን የታመመው ሰውዬ ፊት እያቃሰተ መርፌ ምናምትን እየተባለ ለእነሱ ዞር ብሎ ማስረዳት ትንሽ ይከብዳል። በዚህ አጋጣሚ ዶክተሮች እንደው ትንሽ እኔ ስላጋጣሚ ነው እና በሽተኛው ፊት ይሄን ነገር ከማብራራት ወጣ ብሎ ይሄ እንደዚህ ብዬ የነበረው ይሄ ማለት ነው እያሉ ቢናገሩ መልካም ነው ያስባለሁ። ትምህርቱ ፕራክቲካሊ መሆኑ እንዳለ ሆኖ ማለት ነው። የደም ግፊትና የልብ ምት በጣም ይጨምራል። በጣም ነው የሚጨምረው። ያ ማለት ወደ ንዴት ወደ እብደት ይወስዳል ማለት ነው። 3ኛ ቀን ላይ 72 ሰዓት ማለት ነው። 72 ሰዓት ካልተኛችሁ 3 ቀን ካልተኛችሁ ከ48 ቀጥሎ 24 ሰዓት ጨምሩበት። በስላሴ የመርሳት ችግራችሁ ይወገዳል። አሁን ሁሉ ትረሳላችሁ። ከርከሮ ነው የምትሆኑት። ከርከሮ ታውቁታላችሁ። አንበሳ እያባረረው ይሮጥና ለምን እንደሚሮጥ ይረሳዋል። እዛው ቆም ይላል። ከዛ አንበሳው ራሱ ደግሞ ለምን ቆመ ብሎ ደግሞ ይቆማል። አብሮ ይቆማሉ ማለት ነው። እና የሆነ ነገር ብቻ ሊያደርግ አስቦ ወዲያው የሚረሳ ፍጥረት ቢኖር ከርከሮ ነው። እኛም እንደዛ እንሆናለን። ከምን ከመርሳት ችግር፣ ከምን ከእንቅልፍ እጦት ማለት ነው። ከዛ የሌለን ነገር ማሰብ ማለም ይመጣል። በእንግሊዝኛ ስም አለው፣ በአማርኛ ግን ቅዠት ነው የምለው እና ዝም ብሎ ኢማጂን ማድረግ እንዲህ ሊሆንብኝ ነው፣ እየከበቡኝ ነው፣ በላይ በሰማይ ኤሊያኖች መጡብኝ፣ እንደዚህ በጣም እንደዚህ የሆነ ነገር መጡ፣ በር እየተንኳኳ ነው፣ ምንድን ነው እሱ ምናምን ብለው እናንተ ምንድን ነው የምትጽፉት? ቢኒያም ትዝ አለኝ ይላል። እሺ ለማንኛውም አይደለም በጣም ከባድ ዝናብ ሊመጣ ንፋሱ ኃይለኛ ነው። ዛፉን እንዴት እንደሚያወዛውዘው ብታዩ አይደል? በዚህ ግሽ እያፏጨ ነው ንፋሱ፣ ያፏጫል። በጣም ነው ከባድ፣ በጣም ከባድ ነው። እሺ ስለዚህ ምንድነው የሚያደርገው? ሌላ ነገር ታስባላችሁ እና መጡብኝ፣ ሊገሉኝ ነው፣ ወረሩኝ፣ እየተከተሉኝ ነው፣ የሆኑ ፍጥረቶች መጥተው እንደዚህ እያሉኝ ነው፣ ያናግሩኛል፣ የሆነ ቺፕስ ተቀብሮብኛል ምናምን የማለት ነገር ይመጣል ብዙ ጊዜ እንደዚያ ነገር። እኔ በዚህ አጋጣሚ መምህር ግርማ በጣም የማደንቃቸው ብሎ ታውቃላችሁ። ከእሳቸው ውጭ ሌላ አባት ጋር ብዙም ሄጄ የማላውቀው ምንድን ነው እዛ ጸበል ቦታ ላይ በጣም የደከመ የታመመ ሰው መጥቶ ወይም ደግሞ የሚቀባጠር ሰው መጥቶ አተስማ ምናምን ብሎ መንፈሱን በኋላ አሰማችኋለሁ፣ ትሰሙታል፣ በቪዲዮ ታዩታላችሁ። ቆሞስ አባ ሳሙኤል የመናፍቁ መንፈስ ሲያናዙ ትሰማላችሁ። እና ምናምን ሲያናግሩት ራሴ ነኝ ይላል። እያናገሩት መምህር ይቀባጥራል። ይሄ ልጅ እንቅልፍ እጦት አለበት፣ እስቲ እንቅልፍ ኪኒን ስጡትና በቂ እንቅልፍ በቂ ረፍት ያርግና ከ15 ቀን በኋላ ይዛችሁትን ይላሉ። አያችሁ። ስለዚህ ሰውየውን ለማግኘት አይምሮውን ባህሪውን ለማግኘት እና መንፈሱን ለመለየት አሁን ይከብዳል። እንቅልፍም አጥቷል በመንፈሱ ምክንያት። በቂ እንቅልፍ ባለማግኘቱ ቀውሷል። አሁን እንዳልኳችሁ 3 ቀን 4 ቀን 1 ሳምንት እንቅልፍ አይተኛም። ስለዚህ ኮንሽስሊ በጣም የተጎዳ ሰው ስለሆነ መጀመሪያ በእንቅልፍ ኪኒን በጣም ይተኛ፣ ነርቡ በጣም ይስተካከል ወደ ነበረበት። የሞቱት ዴድ ሊሆኑ የሚችሉ ነርቮቹ ይስተካከሉና ከ15 ቀን በኋላ እኔ እንደዚህ ሆነ የዳነ ሰው አውቃለሁ። እንዲያውም ኢንተርቪው ሁሉ አለው እዛው የእሳቸው ቪዲዮ ላይ እንደ ቁጥሩ ነው እንጂ ማላስታውሰው። አብሮ አሁን ያስተናግዳል እዛ ጉባኤ ላይ ነቅቶ ድኖ የቁርጥ ቀን ልጃቸው ሆኗል እዛ ቦታ እና በአንድም በሌላ መንገድ እግዚአብሔር በሕክምናው ያስተምራል። እና እንቅልፍ የማታስቡትን የሌለ ነገር እንድታስቡ ያደርጋል። ያልተፈጠረ ነገር ተፈጥሮም ከሆነ ሆኖም ከሆነ የተፈጠረው አሜሪካ ከሆነ ኢትዮጵያ ተከትለውኛል። የተፈጠረው ሌላ ሀገር አዲስ አበባ ማነው ኢትዮጵያ ውስጥ ሆኖ ወይ ኤርትራ ወይ የሆነ ቦታ ተፈጥሮ ከሆነ መቶ የተደበቀበት ቤት ውስጥ በሩ ኳሲ መጡ ይላል። የእንቅልፍ ችግር ነው ይሄ ነገር እና ያ ሰው እንዲተኛ ማድረግ አለባችሁ። የእውነት ይሄ ነገር እኔ አምንበታለሁ። በእውነት በደንብ ነው የማምንበት። ሌላው ያልሰማነውን እናደምጣለን። ምን ማለት ነው? የተነገራችሁ ሌላ ነገር ነው የምትመልሱት። ምንድን ነው ያልኳችሁ ስትባሉ የምትመልሱት ሌላ ነው። ምን አልኩኝ አሁን ስትባሉ ምን ነበር? እኔ እንጃ። ከመርሳትም በላይ ማለት ነው። ራሳችሁ ፈጥራችሁ የምታወሩት የማይገናኝ ነገር ነው።
አስቡት ኬክ ቤት ቁጭ ብሎ ስለ ለቅሶ ቤት ማውራት ወይም ደግሞ ሰርግ ቤት ቁጭ ብሎ ስለ ለቅሶ ቤት ማውራት አይገናኝም አይደለም? እንደዛ እንደማለት ነው። እና እንቅልፍ በጣም ከባድ ነው። ሰውነታችን ይቆጣል። በትንሹም በትልቁም ማለት ይቆስላል፣ ያማቸዋል፣ ይነፈርቃል። 3 ቀን ብቻ እንቅልፍ ባለመተኛት ምክንያት ሰውነት ይቆጣል፣ ህመም ግለት ይመጣል። በዛ ላይ እኔ ምን ባህሪ ያለኝ እናንተም ጋር ተፈጥሮ ከሆነ ብጽፉልኝ ደስ ይለኛል። እንቅልፋችሁ በጣም በቃ ማለት የተበደለ ከሆነ ሰውነታችሁ በእንቅልፍ እና 2 ቀን 3 ቀን ምናምን የገጠመኝ ተቀርጬ ወይ ሰዎች ጋር ሄጄ ምናምን በጣም ሲደራረብብኝ ጆሮ ይግላል፣ ፍም ይሆናል። ይሄ ከምንድን ነው ያለው? ከዛ እጄን እንደዚህ ቀዝቃዛ ነገር ነክቼ ለማቀዝቀዝ ሞክራለሁ። ለካ በኋላ ሳጠና ጆሮ የሚግለው እንቅልፍ መምጣቱን ነው። የእንቅልፍ በቃ ማለት በቂ እንቅልፍ አለማግኘትና የድካም ምልክት ነው። ኦኬ ያልኩኝና የጋለው ጆሮዬን ተሸክሜ ስተኛ እንዴት አይነት እንቅልፍ እንደምተኛ ማለት ነው። እና ምልክቶችን ሰውነታችሁ ምልክቶችን ያሳያል። በጣም በትንሹም በትልቁም ይቆጣል ማለት ነው። ብዙ ጊዜ ነስር የሚመጣውም በቂ እንቅልፍ ባለመተኛት እንደሆነ ሕክምናው ይናገራል። ነስር የመንሰር ችግር ይሄ በእጅ በመንካትም ነው። እንደገናም ደግሞ ሳትነካኩት ዝም ብሎ ደም ይፈሳል። ለምን? ነርቮቻችን እየሞቱ ስለሚመጡ ደማችን ይወርዳል ማለት ነው። ሌላው በኃይል እጥረት ምክንያት መንፈሳችን ይደክማል። በኃይል እጥረት ምክንያት በቃ ማለት ምግብን ብትበሉ ምንም ብትሉ ኃይል ያጥራችኋል። የምን ሰውነታችሁ ሁልጊዜ ስትተኙ ምንድን ነው ነርቭ ማረፍ አለበት አይደል እንዴ? ሴሎቻችን ማረፍ አለባቸው። ስንተኛ አይምሯችን ምንም እንኳን ንቁ ቢሆንም ግን እያረፈ ነው ንቁ የሚሆነው። ለምን? ነፍስ በዛ ውስጥ ስላለች ነው። ስለዚህ ስጋችን ሬስት ማድረግ ነበረበት። ከዛ 4ኛው ቀን ላይ ስትገቡ የአይምሮ መቃወስ ወይም ደግሞ ማበድ ይጀምራል። 4 ቀን ብቻ ካልተኛችሁ በሽታ የመከላከል አቅማችን በጣም እየጠፋ ይመጣል። ሙቀታችን ሙሉ በሙሉ ይቀንሳል። ቅድም ትኩሳት ጆሮ ይግላል ብያችሁ ነበር። አሁን ደግሞ ሙሉ በሙሉ በረዶ ነው የምትሆኑት። ከዛ እነ ጉበት፣ ኩላሊት ምናምን እነዚህ ጣፊያ ምናምን የሚባሉት ስራቸውን ያቆማሉ ሙሉ በሙሉ በቃ ዜሮ ይገባሉ። አሉ ግን ልብ ስላለ ብቻ ይንቀሳቀሳሉ። ምግብ እኮ እየበላችሁ ነው፣ ግን በእንቅልፍ ብቻ እኮ ነው ይሁሉ ስራቸውን ያቆሙ። ሌላው እነዚህ አይነት ነገሮች በሚፈጠሩበት ሰዓት የሚሰጥ ኪኒን አለ፣ ሁለገብ የሚባል። ሁለገብ ማለት ሁሉንም ነገር የሚያሟላ ልክ ግሉኮስ ስትወስዱ አሁን መጀመሪያ ሆስፒታል ስትገቡ የደከመ ሰው ከሆነ ቶሎ ብሎ ደግሞ እንደዚህ ይፈለግ እንደዚህ ያደርጉና መርፌ ይደረጋል፣ ግሉኮስ ይሰካና ከዛ ከ1 ሰዓት በኋላ ነው መጥተው የሚያክሙት ዶክተሮቹ። መብረቅ ወርድ እና በዚህ ልክ እብድ ነው የምንሆነው ማለት ነው። አሁን ወደ መንፈሳዊ መፍትሄ እንምጣ። መንፈሳዊ መፍትሄ የሚባለው ምንድን ነው? መንስኤውን እንይና መፍትሄውን እንይ። መጀመሪያ መንስኤው ምንድን ነው? እኔ አሁን ስሊፒንግ ፓራሊሲስ ማለት አጋንንት ብዬ ነው የምለው፣ ሰይጣን ነው የምለው። እንዴት የሚለውን እናያለን። አንደኛ በሌሊት መጥቶ ላያችን ላይ ክድን የሚለው ማን ሊሆን ይችላል የሚለውን እናስብ። ሊሆን ይችላል ብለን የምናስበው ማለት ነው የሌላ ሰው የቡዳ መንፈስ ይሆናል። ምን ማለት ነው? ቀን በልብስ በፀጉር በጥርስ በሳቅ በሆነ አጋጣሚ የቡዳ መንፈስ እናንተ ውስጥ ይገባል። በቁመት በመልክ በምናምን ዋ ስታምር ሲያምር ወይ ይሄ ነገር ቆንጆ ነው ደስ ሲል ነው የሚልና እናንተ ውስጥ የቡዳ መንፈስ ይገባል። ግን አልተደላደለም፣ አልተመቻቸም እና ይጠብቃል፣ ሰዓት ይጠብቃል። ሰዓት ጠብቆ እናንተ በመንቃትም በመተኛት መሀል ላይ በምትሆኑበት ሰዓት ላይ ዘው ብሎ ለመግባት እላችሁ ላይ መጥቶ ይወጥራችኋል። መግቢያ በር ነው የሚፈልገው። መግቢያ ለምን ጸልያችሁ ልተኙ ትችላላችሁ፣ ወይም ደግሞ መንፈሳዊ አቅማችሁ ጥሩ ሊሆን ይችላል። ግን ሰይጣን እንዳለ ደግሞ ላታውቁ ትችላላችሁ። በመንፈሳዊ እውቀት ላይ ደካማ ልትሆኑ ትችላላችሁ። እና ይሄ መንፈስ የቡዳ መንፈስ እናንተ ውስጥ ገብቶ በደንብ ለመደላደል እንዲመቸው ምን ያደርጋል? በዚህ አጋጣሚ እናንተ ጋር ይመጣል። መጥቶ ላያችሁ ላይ ክምር ይላል ማለት ነው። እናንተ ላይ ክምር ይላል። በቃ መጥቶ ደረታችሁ ላይ ቁጭ ይላል። ልክ እንደምታዩት ቪዲዮ ማለት ነው። አሁን ከበሩ ጀርባ አያችሁት? ይኸው እዚህ ጋር ተመልከቱት። ይኸውላችሁ ደረቱ ላይ ይኸው በሙሉ ይዞታል። እነዚህ የምታዩቸው በሙሉ ደግሞ ሆን ብለው እንደዚህ የሚሰሩት እንደሆነ ስለሚታመን ነው። ሕክምናው ምንም እንኳን ቢሸሽ ከሳይንሱ ለመሸሽ ጥረት እንኳን ቢያደርግ እንደሆነ ይታመናል። የሚታመነው ነገር ደግሞ በጸሎት ሲወገድ እናያለን። ሌላው የቡዳ መንፈስ የሚለው ባጭሩ እንድዘጋ የሚያስገድደኝ ሌላ ከዚህ ቀጥሎ ያለው በጣም ጠቃሚ ነገር ስላለ ነው። መተት ነው። መተት ብዙ ጊዜ
እናንተን አያውቃችሁም። መንፈሱ ተልኮ ይመጣል። እዛ ቤት ሂድና ትዳራቸውን አመሰቃቀል ሊባል ይችላል፣ ንብረቱን አበላሽ ሊባል ይችላል፣ ወይም ደግሞ የሆነ ስራ እንዲያስፈጽም የተላከ ሴጣን ነው እና ከሆነ ሰው ቤት ተልኮ የጠንቋዩን ባህሪ የመታችሁን ያስመታችሁን የሁሉንም ባህሪ ይዞ ነው የሚመጣው ይሄ መንፈስና ቀስ ብሎ ይገባል። እነዚህ ሰዎች ይጸልያሉ አይጸልዩም ቼክ ያደርጋል። እነዚህ ሰዎች ሃይማኖታዊ እንትናቸው ላይ ዝም ብሎ ኳስ ሲያዩ ነው የሚያሉት፣ ሲጫወቱ ሲያላግጡ ያረ እንዳለ ችግር ያለባቸው ናቸው ደግሞ እዚህ ቤት ይለና ይመጣል። ግን ኦርቶዶክስም ሆነ አልሆነ መንፈስ ሰው ላይ ሲገባ ዝም ብሎ ዘው ብሎ አይገባም፣ አጥንቶ ነው የሚገባው። እና እናንተ ውስጥ ዛር ካለ ምናምን ሌላ መናፍስቶች ቀድሞ የገቡ ካሉ ይጠይቃቸዋል። እንዲያርግ ተብዬ ነው ልግባ ወይ ይላል እና ግባ ነው የሚሉት። ሰዎቹ ካበሳጩት በተለይ ዛሩ እዚህ ውስጥ ሆኖ እየጸለያችሁ እየሰገዳችሁ ካስቸገራችሁት መተት ሲመጣ ግባ ነው የሚባለው። ሰራዊት ይሆናል። እናንተ እንዲያውም እንድትወድቁለት ይፈልጋል። ስለዚህ ይሄ መተት ይመጣና እናንተ ውስጥ ለመግባት ለመደላደል ምን ያደርጋል? መጥቶ እንደዚህ አይነት ነገር የመፍጠር ዝፍዝፍ የማለት ላያችሁ ላይ መጥቶ ክምር የማለት ባህሪ ይኖረዋል ማለት ነው። ሌላው አሾክሿኪ መንፈስ ነው። አሾክሿኪ መንፈስ ማለት ጎረቤታችሁ ላይ ወይም ደግሞ እዛ ሰፈር ላይ ጠንቋይ ደብተራ ሊኖር ይችላል፣ ወይ ቃልቻ ምናምን እንደዚህ ችግር ያለባቸው ወይ ደግሞ የሰው ነገር መስማት የሚፈልጉ ሰዎች ንገረኒ ነገረዚያ የሚባል ነገር አለ። ስለኔ ንገረኝ የሚባል ነገር አለ። ስለነሱ ደግሞ ንገረኝ ይባላል። ስለነሱ ደግሞ ንገረኝ ይባላል እና ሄድና ምን እያደረጉ ነው ተብሎ አሾክሿኪ መንፈስ ይላካል። ባለፈው አሾክሿኪ መንፈስ አሳይቻችኋለሁ። ጆሮ ላይ እዚህ ጋር ትከሻ ላይ ተቀምጠው እንዴት በጆሮ እንደሚያሾክሹክ፣ እዚህ ላይ በንቅሳት እየተነቀሱት እንዴት አድርገው አሾክሿኪ መንፈስን ላያቸው ላይ እንዴት እንደሚያነግሱት አሳይቻችኋለሁ። በሎቲ በጆሮ ጌጥ በራሱ አሾክሿኪ መንፈስ ይደገማል። ሎቲ የብር ሎቲ የሚያደርጉ ሆነው ወንድ ከሆነ አንድ ጆሮ ጌጥ የሚያደርገው፣ ሁለቱንም ካረገ ሴት ስለሚባል ማለት ነው። ሴት ከሆነች ደግሞ የብር ጆሮ ጌጥ ታደርግና ጆሮ ጌጡ መቼም ከጆሮ ላይ አይወርድም። ሁለት ነው የምታደርገው። አንዳንዴ ሁለት አይነት ሁሉ ልታደርግ ትችላለች። ለምን አንዱ ይጠፋባታል አይደለም፣ ሌላ አይነት ታደርጋለች። ተመሳሳዩ ማለት ነው። እና አሾክሿኪ መንፈስ ያደረጉ ሰዎች የጆሮ ጌጡ ጀርባ ላይ ይጽፋሉ። የሆነ የሚጻፍ ነገር አለው እና ቀለበት ላይ የሚያደርጉት ነገር አለ ወንዶች አሉ። በዛ ነገር ላይ ብዙ መንፈስ ስለሚከተላቸው ማለት ነው። እና ይሄ አሾክሿኪ መንፈስ እናንተ ቤት ሲመጣ እናንተ ምን እንደምታደርጉ፣ ምን እንደምትበሉ፣ ምን እንደምትጠጡ ማወቅ የሚፈልገው ሰውዬ መንፈስ ልኮ ነው እናንተን የሚያሰልላችሁ። ስለዚህ እነዚህ ሰዎች የላኩት መንፈስ እናንተ ውስጥ ገብቶ የምታስቡትን ሁሉ ለማወቅ እናንተ ላይ መጥቶ ይከመርባቸዋል ማለት ነው። ከሌላ ሰው የሚመጣ መንፈስ ነው። ሌላው የዝሙት መንፈስ ነው። ቀን የዝሙት መንፈስ አይቶሻል፣ ወይም ደግሞ ተዳርተሽ ሊሆን ይችላል፣ ወይም ከሆነ ሰው ጋር ተኝተሽ ሊሆን ይችላል። የዛ ሰው መንፈስ በናፈቀሽ ቁጥር ይመጣል። ዛሬ አብሬያት ባደርኩኝ ምናምን ይላል፣ ይመኝሻል፣ ምን ይላል እና በናፈቀሽ ቁጥር የሆነ ሰው ትዝ ባለሽ ቁጥር ወይም ትዝ ባለሽው ቁጥር ትሄጅበታለሽ። የአንቺ መንፈስ ይሄድበታል፣ የእሱም ደግሞ አንቺ ጋር ይመጣል። የዛን ሰዓት ወሲብ ሁሉ የሚፈጽም እኮ አለ። በቃ ምንም ሳይንቀሳቀሱ ወሲብ ፈጽመው ምናምን በቃ ጨርሰው ምናምን ንቅት ሲሉ ኧረ ባልሄደ ብለው ሁሉ የሚያስቡ ሰዎች አሉ። ለምን? በዛ ቅጽበት ውስጥ ተላምደውታል ይሄን ነገር። ባላቸውን የሚጠሉ በዚህ ያሉ፣ ሚስታቸውን የሚጠሉ አሉ፣ በስሊፒንግ ፓራሊሲስ ምክንያት ማለት ነው። እና የዝሙት መንፈስ ቀን በሆነ አጋጣሚ ዝሙት ያስፈጸማችሁም የተመኛችሁም ሰው ሊሆን ይችላል። የዝሙት ቡዳ መንፈስ፣ ቅድም ቡዳ እንዳልኳችሁ የዝሙት ቡዳ መንፈስ ያያችሁ እዚህ ጋር ይመጣና አብሯችሁ ሊያድር ይሞክራል፣ ይታገላችኋል። እንዴ ስንት የተደፈሩ ሴቶች አሉ። አሁን ከዚህ ቀጥሎ የምነግራችሁ እሱ ነው፣ ሜዲቴሽን ወይም ዮጋ በሚለው ማለት ነው። ሌላኛው መንስኤው መንፈሳዊ መንስኤው ብዬ የምላችሁ በሜዲቴሽን እና በዮጋ ምክንያት ሰዎች ከላያቸው ላይ ይወጣል፣ ነፍሳቸው ትወጣለች። ካስታውት ለሚሉት መንፈስን ማውጣት እንደሚባለው አይነት ነገር ምን ይሉታል? የሆነ ስም አለው በእንግሊዝኛ። ሲያምጡልኝ በእናታችሁ፣ ብዙም ስለማልፈልገው ነው። እና ይወጣል። ተመስጦ ይገቡና እጃቸው እንዲያርጉ ሻማ አብርተው ምናምን ይወጣል። ነፍሳቸው ትወጣና ሰው ቤት ገብታ ሴቶችን አስገድዶ የደፈሩ ሰዎች ሁሉ አሉ። ስትነሳ ከእንቅልፏ ፔሬድ ያየች የመሰላት ግን ድንግልናዋ ጠፍቷል። እንደዚህ የሚያደርጉ ሰዎችም አሉ። መስሪያ ቤት ገብተው የሰው ፋይል የሚበረብሩ፣ ስለላ ድርጅት ውስጥ የሚገቡ ሳይኪኮች አሉ። እንደዚህ ከመናፍስት ጋር የተዋረሱ ሰዎች ተኝተው ስጋቸውን አልጋ ላይ አስተኝተው ወይም በሻማ ዙሪያቸውን አብርተው ሜዲቴት ወይም ዮጋ እያደረጉ የሆነ ሲስተም ውስጥ ገብተው ሙሉ በሙሉ
ይሄንን ሰው ለምን አላጠፋው? ስልክ ቁጥር በጣም ነውር ፈጽሞ እንዳይታይ ቻው። ሀሳብ ይሰርቃል። እንደዚህ አይነት ሰው ማስወጣት ነው እና ሜዲቴት እያደረጉ ሌላ ቦታ እየሄዱ ብዙ ነገር የሚያደርጓሉ። ስጋቸውን በዛ ቦታ ላይ አስቀምጠው ማለት ነው። የበቁ አባቶች በሌላ በኩል ምን ያደርጋሉ? በተለይ ኢትዮጵያዊ መነኩሴ የሚባል አንድ አባት አሉ። እኛ አባት ምናልባት ፊልሙንም ማየት ትችላላችሁ። ኢትዮጵያዊ መነኩሴ ግብጾች የሰሩት ፊልም ነው። በአታቸው ውስጥ ቁጭ ብለው ሁሉም እንቅልፋቸው ሲተኙ ሌሊት ማለት ነው ከስጋ ነፍሳቸው ተወጣና በየመንደሩ እየዞረች በሽተኞችን ትፈውስ ነበር። ሲነሱ ድነዋል። ከዛ በህልማችን መነኩሴው ባህታዊ ገሌ መጥተው ነበረ እና ሲዳብሱኝ ነው ያደሩት፣ አሁን ስነቃ ደግሞ ዳንኩኝ ምናምን ይላሉ። እና እንዲህ የሚያደርጉ ደግሞ አሉ በእግዚአብሔር ኃይል ማለት ነው። ስለዚህ ሰይጣን ይህን ኢኮሎጂና ምን ያደርጋል? ሰዎችን የእናንተ ኃይል ነው የእናንተ እኮ ጸጋ ነው ይላቸዋል ማለት ነው። እና ያንን ከዩኒቨርስ ጋር ማወራው እንዲሆኝ ነበረ ምናምን እያሉ ያንን እንደ ጥሩ ነገር ይወስዱታል። ከእግዚአብሔር ውጭ በጣም የሚበላሹትን ብዙ ሰዎች ከእግዚአብሔር ኒውትራል እና ኤቲስት የሚሆኑት ወይም ፓጋን የሚሆኑት በዚህ ምክንያት ነው ማለት ነው። እነዚህ እንግዲህ አሁን መንፈሳዊ መፍትሄ ናቸው ብሎ ማነው መንስኤ ናቸው ተብሎ የሚታሰቡ ነገሮች ናቸው። አሁን ወደ መፍትሄው እንምጣ። ወደ መፍትሄው ስንመጣ መፍትሄ የሚባለው ነገር ምንድነው? መጀመሪያ እውቀት ነው፣ ማወቅ ያስፈልጋል። ልክ እንዲያ ነገር ሲያጋጥማችሁ ቤታችን ምን አይነት ቤት ነው ያለሁበት ቤት ምንድን ነው ብሎ ነግቶ በደንብ ማሰብ በዚህ ጉዳይ ላይ ማን ነው መጥቶ የተኛብኝ? መልኩ የሚታይ ከሆነ ለምን ይሄ ሰው እየመጣብኝ? ብዙ ጊዜ መልኩን አያሳይም፣ ጥቁር ሆኖ ነው የሚመጣው። ለምን እንደዚህ ታየኝ? እንደዚህ መታ ለምን ላይ ሰፈረችብኝ? እንደምታዩት ማለት ነው። ይኸው እዚህ ጋር እንደዛ ነው የሚታየው። ይህንን ቼክ ማድረግ መፍትሄው ላይ ስንመጣ እውቀት ላይ ቼክ ማድረግ ነው። ለምሳሌ ባዕድ አምልኮ የሚመለክበት ማታ ማታ ቡና ተፈልቶ ጠዋት ጠዋትም ቡና ተፈልቶ የሚካደምበት ቤት ምናምን ከሆነ መውጣት በቃ መቀየር ነው። ጨሌውን አውጡ ማለት ስለሚከብድ ማለት ነው። አንድና አንድ ቶሎ ብሎ እርምጃ መውሰድ በአንድ ጊዜ አይደለም። ቤቱን ለማከም ቤቱን ለመለወጥ ሰውን ለመቀየር መሞከር አንድ ነገር ነው። የሚሰሟችሁ ከሆነ እኔ እንዲህ ነገር እያጋጠመኝ ነው መጥቶ እንደዚህ እየተገናኘኝ ነው ምናምን ብሎ ደግሞ መናገርም ራሱ ደግሞ መፍትሄ ነው። ከእውቀቱ ቀጥሎ ማለት ነው መናገር። ስለዚህ ስጸልይ እየተወኝ ነው እናንተም ደግሞ እንዲህ እያደረጋችሁ ነው ይሄ ነገር ማስወገድ አለብን ብሎ ቤት ውስጥ መወያየት። የሚያጋጠመው ሰው አለ፣ አንቺስ አጋጥሞሻል፣ አንተ አጋጥሞሃል፣ አባዬ እማዬ ብሎ ነገሩን ማውራት። ዝም አለ ማለት ለምን መጥቶ አይገናኛችሁም? አንዳንድ ልጆች እኮ ሴቶች ይኸው ሲጻፉ በጣም ብዙ ሴቶች አባቴ መጥቶ በእንቅልፍ ልቤ ይገናኘኛል ማለት በመንፈስ መጥቶ ማለት ነው። እንግዲህ ራሱ አባትየው አይደለም ግን አባቷን ነው በህልም ያየችው ተገናኝቷት ወሲብ ሲፈጽምባት ምናምን የሚያዩ ብዙ ሴቶች አሉ። ወንዶችም ሆኖ ደግሞ እናቴ ጋር ነው ያደርኩት ከእህቴ ጋር ነው ያደርኩት ይላሉ። ከዘመዳቸው ጋር እንዲያድሩ ያደርጋቸዋል። ሲነቁ ግን ሌላ ነው። ዘራቸው ፈሶ ሌላ ስሜት ውስጥ ሆኖ ነው ራሳቸው የሚያገኙት። ስለዚህ ሁለተኛው እርምጃ ምንድነው? የመንፈሱን አይነት መለየት። ማን ነው ይሄ መንፈስ መጥቶ የተገናኘኝ? ማን ነው ከእናቴ ጋር ያሳደረኝ ከአባቴ ጋር ያሳደረኝ ወይም ከእህት ወንድሞቼ ጋር ያሳደረኝ መንፈስ ማን ነው? ይሄ ዘሬን የሚያስፈስሰኝ መንፈስ ማን ነው ብሎ ቼክ ማድረግ ነው። እኔ ላይ አይነ ጥላን ያለው ቡዳን ያለው ምንድን ያለው ብሎ ራስን በደንብ አድርጎ መመርመር። ለምን ይጠቅማል? አንደኛ ስትጠመቁ ይሄን መንፈስ ለማሰር ስሙን ጠርቶ፣ አንዳንዴ እንደዚህ ካልጠራችሁት ላይታሰር ስለሚችል ማለት ነው። ሌላው በምትጠመቁበት ሰዓት ጥምቀት መፍትሄ ነው ብያቸዋለሁ። በምትጠመቁበት ሰዓት ይህን መንፈስ ማሰር ያስፈልጋል። ውጣ ምናምን ሳይሆን ማሰር። እግዚአብሔር ይሰር፣ በእንቅልፍ ልቤ መተህ የምታደነዘኝ እግዚአብሔር ይሰር፣ እግዚአብሔር ይሰር፣ ካለበት ከተደበክበት ናና ታሰር፣ አልጋ ላይ
ጓዳ ጀርባ ከቤቱ ኋላ ጓሮ ላይ አመድ ላይ የምትልከሰከስ መንፈስ ታሰር በስላሴ ስም። እዛው ጸሎት ክፍላችሁ ታስሩትና ከዛ ጸበል ሄዳችሁ ደግሞ ምን ማድረግ ነው? ማስወጣት ወይም ማሰር ነው። ሌላው ጸሎት በጣም ወሳኝ ነው። አሁን እንደ ተራ ነገር ማውሪያ ይመስላችኋል አይደል? ግን ይሄ ጸሎት፣ ጾም፣ ስግደት ምናምን የምንለው ጸበል የምንለው ነገር በጣም ወሳኝ ነገር ነው። ግን ጸሎት የሚለው ምንድነው? ትልቁ መፍትሄ የትኛውን ጸሎት ልጸልይ ነው? በዚህ ሰዓት የትኛውን ጸሎት ልጸልይ ነው? አንደኛ በህልም የሚመሰሉ ይላል ሰኔ ጎልጎታ ላይ። ሁለተኛ መዝሙረ ዳዊት ላይ መዝሙር 90 ላይ መዝሙር 90 መጸለይ። ሶስተኛ ደግሞ በዚህ በስሊፒንግ ፓራሊሲስ ወይም ደግሞ በእንቅልፍ ልብ ሽባ በሚያደርጋችሁ ጊዜ በተከታታይ ካጋጠማችሁ ማታም ጠዋትም ሰይፈ መለኮት ሰይፈ ስላሴ መጸለይ ይረደው ይውጋው ምናምን ስለሚል ቁርጥጥር ነው የሚያደርጋችሁ። እንዲህ አንዳንድ ጊዜ በህልም እኮ ሲያርደው ሁሉ ያሳያችኋል። ያንን መንፈስ ሲያርደው እኔ አሁን አንዲት ልጅ አስታውሳለሁ። በህልሟ እግሯ ሲቀጠልላት ሽባ ነች፣ እግር የላትም። ሽባ ነች ስላችሁ ያው ቃሉን ይቅርታ፣ እግሯ አይሰራም፣ ልምሾ ሆኗል። እግሩ አዲስ እግር ሲቀጠልላት አጠገቧ ደግሞ ቆማ ያ እግሯን ሽባ ያደረገው እግሯን የወሰደባትን አንተ እግሬን ብላ እግሯን ከእጁ ቀምታ እግሯን ለዋ ላይ ተክላ እሱን ደግሞ ሄዳ ስታርደው ሰው አይደለም የሆነ ፍጥረት ነው አለች። እና ቀኝ እጅ ሁለት ቀኝ እጅ ነው ያለው አለች፣ ግማሽ አካል ነው ያለው አለች። እና ይህንን መንፈስ ሳርደው ስገለው ስዘርረው አየሁት አለች። ግን የምትጸልየው የነበረው ምንድነው? ሰይፈ መለኮት ሰይፈ ስላሴ ስጋ ለበሰ አጋንንትን ማለት ነው፣ ሰውን አይደለም ማለት ነው። ያ ጸሎት መጽሐፍ እንዲያርገው ይገንዘው ይረዳው ያወራርደው የሚለው አጋንንቱን ማለት ነው። ስለዚህ ጸሎት በጣም ወሳኝ፣ የትኛውን መጸለይ እንዳለባቸው በደንብ ማወቅ። ሌላው ሰዳዲ አጋንንት ቅዱስ ሩፋኤል፣ በእርግጥ ሁሉም ናቸው፣ ግን ቅዱስ ሩፋኤል ሰዳዲ አጋንንት ይባላል። ረዳኢ ምንዱባን በደዌ ላይ የተሾመ ፈታሒ ማህፀን እያልን ነው አይደል የምንለው። ሙሉ በሙሉ ስጋችን ላይ የተሾመ በቁስል ላይ የተሾመ ስለሚለው ስጋችን ላይ የተሾመ መልአክ ነው። ሩፋ ማለት ፈውስ ማለት ነው፣ መድኃኒት ህይወት ማለት ነው። ስለዚህ መልካ ሩፋኤልን መጸለይ ይሄን መንፈስ ያዝልኝ ብሎ ሻማ አብርቶ መማጸንም ያስፈልጋል ማለት ነው። ሌላው ስግደት ነው። በጣም በጣም ወሳኙና ከሁሉ የሚበልጠው ነገር ትልቁ ነገር ስግደት ነው። እንደዚህ የሚያንቃዣችሁና የሆነ በተከታታይ እንደዚህ የሚያጋጥማችሁ ከሆነ ላበላበዝ ከምትሆኑ ድረስ ሰግዳችሁ ላባችሁ እንዳለ ሆኖ ጥቅልል ብሎ መተኛት፣ እዛው ድክም እንዳላችሁ እዛችሁ ታነጥፉና ከፍራሽ ወርዳችሁ ጠቅልል ብላችሁ ትተኛላችሁ። ያባትታችኋል፣ ያቃዣችኋል፣ ያስለፈልፋል ምናምን። ከዛ ሰው እንዲቀርጻችሁ ማድረግ ከቻላችሁ እንድታውቁት ነው። መንፈስ ነው ወይስ የእንቅልፍ ማጣት ነው ምናምን የሚለውን እንድታውቁት ነው። እንደዚህ የሚያደርጉ ወንድሞች ስላሉ ነውና በትክክል በጣም አይደለም ስሊፒንግ ፓራሊሲስ ያለበት ሰው ቀርቶ እንዲሁ በጣም ሰግዶ የሚተኛ ሰው መቃዠቱ መባተቱ አይቀርም። ለምን? መንፈስ የመያዝ ምልክት ላይ ነው ያለው፣ ወይም ደግሞ እዛ ለመያዝ ሩብ ጉዳይ ወይም ጅማሬው ላይ ነው ያለው ማለት ነው። መናፍስቶች እኛ ላይ እግራቸውን ዘርግተው ቁጭ ብለው የነበሩ መናፍስቶች ስትሰግዱ ይላሉ፣ ይደነግጣሉ። አንደኛ፣ ሁለተኛ ደግሞ ያቃጥላቸዋል። የስግደት ላብ ነው፣ የሩጫ ላብ አይደለም። ስራ ሰርታችሁ አይደለም፣ ሰግዳችሁ ለፈጣሪ ለድንግል ማርያም ለሚገባው ክብር ለሚገባው ክብርን ስለሰጣችሁ ስለሰገዳችሁ ስጋችሁ ላይ ያለው ላብ ጸበል ይሆንበታል፣ ኃይል ይሆንበታል። ይሄ አባቶቻችን ገድል ስንክሳር ላይ በደንብ የሰማነው ነገር ነው። ሸተታችሁኝ አስጠላችሁኝ ብሎ አባቶች ሲሰግዱ አፍንጫውን ይዞ ወጣ ሴጣን አለ። አዩት፣ እየሰገዱ ዞሮ ሲያዩት እንደዚህ አፍንጫውን ይዞ ወጣ። ሸተቱኛል። ላባችን ለሱ ምንድነው? ግማት ነው፣ እጣን በሉት ለኛ። እና ስግደት ወሳኝ ነው በጣም። ስጋችሁ ማድከም ያለባችሁ፣ ስጋችሁ ደክሞ ደግሞ ስተኙ ደግሞ እንቅልፋችሁ ያለ እንቅልፍ ይሆናል። በጣም ደግሞ ከፍራሽ ወረድ በሉ ትንሽ ከፍራሽ ወረዱና እንደው ትንሽ አንድ ብርድ ልብስ ለሁለት እጥፍ እንዳይቆረቆራችሁ እንዲመቻችሁ አይደለም። ከምቾት ወርዳችሁ ግን ቅዝቃዜም ሲሚንቶ ሊኖር ይችላል፣ ሴራሚኩ ምናምን ሊቀዘቅዛችሁ ይችላል። ስለዚህ ምን ታደርጋላችሁ? አንድ ብርድ ልብስ ለሁለት ታጥፉና ግን ጎናችሁ እንዳይመቻችሁ አድርጋችሁ መተኛት። ሱባኤ ማለት ያ ነው። ስጋችሁ ሲጎረብጠው ነፍሳችሁ ትነቃቃለች። ይሄ በመጽሐፍ ቅዱስ ላይ ተጽፏል። በማቴዎስ ወንጌል ላይ መንፈስ ሁልጊዜ ንቁ ናት፣ ስጋ ነው ደካማ ብሎ ኢየሱስ ክርስቶስ ተናግሯል። ስለዚህ ስግደት በጣም ወሳኝ ነገር ነው። ከእንቅልፍ ስትነሱ ስተኙ፣ በተለይ ስተኙ ማታ ማታ መልካ ሩፋኤል ሳይጸለይ አይተኛም መቼም ማንኛውም ክርስቲያን። ይሄ ነው እንግዲህ መፍትሄ የሚባለው። ግን
በዚህ ውስጥ ደግሞ ሌላ ትልቅ መፍትሄ አለ ደግሞ ቤተሰቦች፣ በጣም ልናውቀው ልናቃበት የሚገባ ትልቅ መፍትሄ አለ። እንደ መንስኤ ብዬ ቅድም ያልኳችሁ የእንቅልፍ ሰዓት ማነስ ምናምን የሚባል ነገር አለ አይደለም? ጭንቀት፣ በጭንቀት መተኛት፣ በፈረቃ ስራ መስራት የሚባል ነገር አለ አይደለም? በዚህ መካከል ሆናችሁ ኃጢአት ራሱ እየሰራችሁ የዋላችሁ ሰዎች ማታ ማታ በዚህ ልክ ይመጣል። ስለዚህ ኃጢአትን በመቀነስ ንስሐ በመግባት የህሊና እፎይታ እንዲሰማችሁ ባረጋችሁ ቁጥር ቅዠቱ እየቀነሰ ነው የሚመጣው። በጣም እስቲ ንስሐ የገቡ ሰዎች መንፈሳቸውን አስቡት። ጌታ ሰምቶኛል፣ ኃጢአቴን ተናዝዣለሁ፣ አሁን ሲኦል አልገባም ገነት ነው የምገባው ብሎ ኮንፊደንስ የሚያድርባቸው ትክክል ናቸው። ቢያንስ የህሊና ረፍት። እስቲ ንስሐ ያልገባን ሰው ደግሞ ተመልከቱት። በየጊዜው ያመነዝራል፣ በየጊዜው ወዲያ ወዲህ ይላል፣ ገንዘብ ይሰርቃል፣ ሚዛን ይበድላል፣ ድሃ ይበድላል፣ ፍርድ ያጓድላል። ዳኛም ቢሆን ኢንጂነርም ቢሆን ካለው ላይ ይሰርቃል ይላል። ማታ ሲመጣ እንዴት ነው ልጆቹ መጥተው አባዬ እማዬ ምናምን ይሏቸዋል። ሴትም ትሁን ወንድ ይሰርቃሉ አይደል? ሁሉ ሌብነትም ይኖራል፣ ማመንዘርም ይኖራል፣ መሳደብም ይኖራል፣ ሰው መግደልም ይኖራል። ዶክተሩም ሁሉም በሙያው ላይ ሌባ የሚሆንበት ሁኔታ አለ እና ህሊናችሁ እረፍት አይኖረውም፣ አትረጋጉም፣ ጭንቀት ነው የሚሆነው። እንጀራው ደሞዙ በራሱ ደስ አይላችሁም። የምትቀበሉት ደሞዝ፣ የምትበሉት እንጀራ፣ የምትለብሱት ልብስ፣ ሁሉ ነገር የኃጢአት እንደሆነ ውስጣችሁ ስለሚነግራችሁ የተረጋጋ መንፈስ አይኖራችሁም። ስለዚህ ንስሐ የገባ ሰው ማለት ነው በቃ ሲበላ ደስ ብሎት የሚበላው፣ ልጆቹን ሲያቅፍ ሲስማቸው በቃ ሁሉ ነገር ደስ ነው የሚለው፣ መንፈሱ የተረጋጋ ነው የሚሆነው እና ቅዠት አይደለም ስሊፒንግ ፓራሊሲስ የእንቅልፍ ሰዓቱ እንኳን አይዛባበት። በቃ ሰላም እንቅልፍ ለጥ የሚለው ሲነጋም አመስግኖ ይወጣል፣ ሲወጣም አመስግኖ፣ ሲገባም አመስግኖ ይገባል። እና ከዛ በኋላ ደግሞ ሰው ሲመክርም ህሊናው አይወቅሰውም። ማለት ያደረገውን ነገር ነው የሚመክረው። የተጎዳበትን ያለፈ ታሪኩን ነው የሚናገረው። እርግጥ ብዙ ጊዜ የተጎዳንበት ነገር ለሰው ስንናገር እኛ ማቆም ያቃተንንም የምናገር ሰዎች አለን። ግን ሰው እንዲድን እኛ ቢያቅተንም እሱ ሊያልፈው ይችላል፣ ይሄ ነገር ሊወጣው ይችላል ብለን አስበን መክረዋለን። ግን ብዙ ጊዜ ደስ የሚለው እኛ ያሸነፍነውን ነገር ሰው ስንመክር ነው አይደል? እና ይሄ በእንቅልፍ ልብ መጥቶ የሚፈታተንን ምናምን የሚባለው ሰይጣን፣ ይሄ የልባችን በር እስኪከፈት የሚጠብቀው ሰይጣን መቼም ቢሆን ልባችን እንደማይከፈት ሲያቅ ከርቀት ይመለሳል ማለት ነው። በህልም ራሱ ይታያቸዋል። ህልሙም ሁለት አይነት ይሆናል። አንደኛ በህልም መጥቶ በር ሲያንኳኳ ወይ አጠገባችሁ መጥቶ የሆነ ጥያቄ ሲጠይቃችሁ እጃችሁ ያለው ሊወስድ ይመጣና ይሸሻል። በር ስትከፍቱለት ወደኋላ ይሸሻል። አንተ ነህ እንዴ? አይ እኔ አንተን አይደለም የፈለኩት ይላል። ስታባርሩት ነው የምታዩት። ጤነኛ የሆነ መንፈስ ካላችሁ ማለት ወይም ደግሞ ህሊናችሁ ንጹህ ከሆነ እናንተ ናችሁ የምታባርሩት። እሷ እናንተን አያሳድዳችሁም። ገደላ ገደል ምናምን አትሮጡም። ሌላ ሁለተኛው ደግሞ የህልም አይነት ምንድነው? መፍትሄ ይነገራቸዋል ወይም ደግሞ እግዚአብሔር አቅጣጫ ይጠቁማቸዋል። በዚህ ሳምንት በዚህ ቦታ ላይ ይሄ ነገር ሊያጋጥም ይችላል፣ እንደዚህ አይነት ሰው እየተነሳብህ ነው፣ ይሄ ነገር ሊመጣ ስለሚችል ቀድመ ይሄን ነገር ወቀው ብሎ ያሳያቸዋል ማለት ነው። እንደዚህ አይነት ነገር ያሳያል። እና አንዳንድ አሁን ለምሳሌ የማስተምራቸው ማስጠጋቸው እህቶችና ወንድሞች አሉ እና መክሪያቸው ወደ ቤት ስመጣ የእነሱ መንፈስ እኔ ላይ ይመጣል ብያቸዋለሁ አይደል? ግን ቀጥቅጬ ምን ብዬ አስሬው ተኛለሁ አይደል? በህልም የሚታይ ምንድነው? ከርቀት ሆኖ ነው እንግዲህ በእውን የእነሱ መንፈስ መጥቶ እንደዚህ ንቅ ሲያደርገኝ በመቁጠሪያም በስግደትም በምንም በጸበልም ይዘውና ታሰርደውና ይታሰራል። በህልሜ ግን የሚታየኝ ሩቅ ሆኖ ሜዳ ላይ ነው። እዛ ረቅ ብሎ ቆይ ምናምን ይለኛል። አያችሁ፣ በነፍሴ እኔን አልተጠጋኝም፣ በስጋ ግን መጥቶ ተይዟል፣ ታስሯል። ስለዚህ መንፈሱ የታሰረው ደመ ነፍሴ አካሌ ላይ ነው ማለት ነው። ነፍሴ ውስጥ መግባት አልቻለም። እየገባችሁ ነው የምናገረው አይደለም? እና የማግዛቸው ሰዎች የምረዳቸው ሰዎች መንፈስ ይመጣል። ለምሳሌ ደብተራ ሲጮትባት የነበረች ሴት ካለች ወይም ደግሞ ባዕድ አምልኮ በቤተሰቦቻቸው የሚያመልኩ ከነበሩ ወይም ደግሞ በማመንዘር በምናምን በብዙ ኃጢአት ውስጥ እንዲሆኑ የሚያደርጋቸው መንፈስ 1 ዓመትም 10 ዓመትም ምንም ዓመት ሲያንገላታቸው የቆይና እኔ መክሬያቸው ምን ብዬ በቃ ስርዓት ይዘውልኝ ቅዱስ ቁርባን ተቀብለው ምናምን እግዚአብሔርን እያመለኩ እያለ እነዛው ሰዎች ራሳቸው እንግዲህ ጥሩ ናቸው፣ ጸባያቸው አሪፍ ነው። ግን እነሱን ተመስሎ መጥቶ እኔን ሊበድለኝ እንደሚፈልግ ያሳያል። ከዛ ምንድን ነው ብዬ ስጠይቅ እንዲህ አይነት መንፈስ አለ ልጅቷ ላይ፣ አንተንና ልጅቷን ወይም አንተና ልጁን ሊያጣላችሁ የሚፈልግ መንፈስ አለ
ሊመጣ እንደዚህ ሆኖ ተናዶ ተቆጥቶ ወይ በሌላ አቅጣጫ ሊመጣ ይችላል። ሲመጣ በበጎ ነገር መልሰው ወይም ደግሞ በእሷ ህሊና ውስጥ ወይ ጥርጥር እየፈጠረ ነው ወይ እንዲህ ሊያደርግ ነው። ምንም አይነት ስሜት እንኳን ባይፈጥርባት እሷ ላይ እንዲህ አይነት መንፈስ ተይዞልሃል፣ እንዲህ ሊያደርጋችሁ ነበረ በፊት ብሎ እግዚአብሔር ቀድሞ ያሳየኛል ማለት ነው። ከፊቴ ባሉት ቀናቶች ውስጥ ሊያጋጥመኝ የሚችለውን ነገር ያለፈውንም ጊዜ እግዚአብሔር ፍንትው አድርጎ ያሳየኛል። ይሄ ያሳየኝ ስላችሁ የተለየ ሰውኛ አይደለም። በዚህ አይነት ህይወት ስትኖሩ ይሄ ነገር ሰላማዊ ይሆናል። ሁልጊዜ እሳት ሲነድ ጦርነት፣ ገደላ ገደል መሮጥ ምናምን በሬ ሲያባራችሁ የሆነ ነገር ሲመጣ ምናምን እባብ ዘንዶ አይደለም የምታዩት። ወደ ዋናው እንትን ትደርሳላችሁ፣ ኢንተርፖል ትደርሳላችሁ። ወደ ዋናው ከሆነ ቦታ ለምሳሌ መናፍስት በእናንተ ዙሪያ ምን እያሰባችሁ እንደሆነ ማወቅ እስኪያቅታቸው ድረስ በርቀት ነው። በቃ እናንተን በርቀት ሰው በመላክ በመሰለል ቅድም እንዳልኳችሁ አሾክሻኪ መንፈስ በመላክ ነው ቼክ የሚያደርጓችሁ። በጓደኛ ትሁት በመምሰል ትናንት እንዳልኳችሁ ሽማግሌ፣ ምስኪን ሴት ምናምን ረዳት መስሎ መጥቶ ሰይጣን አባቶች እንዴት እንደሚያሰናክላቸው በስንክሳር ነግሬያቸዋለሁ አይደል? ልክ እንደዛ መስሎ መጥቶ ካልጣላችሁ በስተቀር እናንተ ውስጥ ገብቶ እናንተን ማወቅ አይችልም፣ ልባችሁን ማንበብ አይችልም ማለት ነው። ያ ካላደረገ ደግሞ ስሊፒንግ ፓራሊሲስ የሚባል ነገር አይኖርም ማለት ነው። ስለዚህ ትልቁ ጉዳይ ዋናው ትልቁ ጉዳይ ንስሐ መግባት። ንስሐ መግባት 3 ጥቅም አለው። አንደኛ የህሊና እረፍት ነው። የተረጋጋ በቃ ምንም ነገር አያስጨንቃችሁም። የትም ቦታ ስትሄዱ ኮንፊደንሳችሁ ደስ ይላል። በእግዚአብሔር ትተማመናላችሁ። ቤተ መቅደስ ስትገቡ ደስ ይላችኋል። ከውጭ ልቆ እኔ ኃጢአተኛ ነኝ እኔ ንጹህ አይደለሁም ምናምን የሚባለው ነገር አይኖርም። ወደ አባቴ ቤት እገባለሁ ነው የምትሉት። ስትቀበሉ ስጋው ደግሞ እኔ ኃጢአተኛ ስለሆንኩኝ ይሄ ስጋና ደም የሚያስፈልገው ለእኔ ነው ብላችሁ ነው የምትቀበሉት። አይገባኝም ነበረ ፈቀደልኝ ነው የምትሉት። ስጋው ደግሞ ስትቀበሉ ንስሐ ከገባችሁ። ንስሐ ካልገባችሁ ግን እኔ አይገባኝም እኔ ቆሻሻ ነኝ። አዎ ለአንቺ ነው፣ ግን ንስሐ መግባት ነው። እንዲያውም ደስ የሚለው ነገር ሳይገባን መፍቀዱ ነው። የሚገርመው ደስ የሚለው ነገር ይሄ ነው፣ ሳይገባን መፍቀዱ እና የትም ቦታ ስትሄዱ የምታረጉት ነገር በሙሉ ሰላም የሆነ ነገር ይሆናል። ንስሐ ስትገቡ የመጀመሪያው። ሁለተኛ ንስሐ በምትገቡበት ሰዓት ሰይጣን እናንተን የሚከስበትን ፋይል ከእጁ ነው የምትቀሙት። ሁሌ ነው የምናገረው፣ እናንተን አይከስም። የወንድሞች ከሳሽ የሚባለው እናንተ አይኖርም። ይሄን ኃጢአት ሰርታለች አይደለ ይላልና እግዚአብሔር ፊት ይቆያል። ትንቢተ ዘካርያስ ምዕራፍ 3 ላይ ቁጥር 1 ላይ ሰይጣን ምን ልታደርግ መጣህ አለው እግዚአብሔር። ታላቁ ካህኑ ኢያሱ ሞተና በምድር ላይ ካህኑ ኢያሱ ማለት ነው ሞተና በእግዚአብሔር ፊት ለፍርድ ቆመ። አብሮ ማን ቆመ ይላል? ሰይጣን። ምኑ ጋር? ቀኙ ጋር ቆመ ይላል። አስቡት። ለኔ ቀኝ እዚህ ጋር ነው፣ እናንተ ጋር ቢታያችሁ በዚህ ነው። ሰይጣን በቀኙ ቆመ። በጣም የሚገርም ነው። ታላቁ ካህን ኢያሱ የቅዱሳን ዘር ነው። ዘሮቹ እንዳለ ቅዱሳን ናቸው። እሱ ግን ኃጢአት ሰርቶ ስለነበረ ልብሱ አዳፋ ነበረ፣ የተቀዳደደ ጨርቅ ነበረ። ስሙ ማለት ነው። ልብስ ማለት ስም ነው እንግዲህ። እና እግዚአብሔር ምን አለው? ሰይጣን ምን ልታደርግ መጣ? ይህ እኮ የምታየው ታላቁ ካህን ኢያሱ የቅዱሳን ዘር ነው፣ ከእሳት የተነጠቀ ትንታግ ነው አለው። ትንታግ ማለት የጽድ ከሰል ስታቀጣጥሉ ምድጃ ላይ ጠጠጠጠ ይላል አይደል? ምድጃ ላይ ስታቀጣጥሉ ይሄ ፍንጥቅጥቅጥቅ የሚለው እሱ ትንታግ ይባላል። እና ከእሳት የተገኘ ትንታግ ነው ማለት ከቅዱሳን የተገኘ እሳት ነው ማለት ነው። ከቅዱሳን የተገኘ ቅዱስ ነው። እኔ ይቅር ብየዋለሁ፣ ንስሐ ገብቷል። ይህንን ታላቁ ካህን ኢያሱ ልትከስ ከቀኙ ቆም ካለ ጠቋር ነበረ በቀኝ የሚይዘው። ሰይጣን በቀኙ ቆመ ነው የሚለው። የሚገርማችሁ ነገር ካህን ነው እኮ ታላቁ ካህን ኢያሱ ነው። ግን ሰይጣን በቀኙ ቆሞ የሚጠብቀው መልአክ ደግሞ ከኋላ ራቅ ብሎ ቆሟል። የቱ ነበረ አጠገቡ መቆም የነበረበት? መልአክ አጠገቡ ቆሞ ሰይጣን ከርቀት ነበር መሆን የነበረበት። ሰይጣን ሁለት ነገር የተዳፈረው፣ ሰውየውንም ካህኑንም ተዳፍሯል፣ እግዚአብሔርም ተዳፍሯል። በእግዚአብሔር ፊት ቆመ። የሚገርም ነው። እንደገና ደግሞ በካህኑ ሊከስ ቆመ። ካህኑ ግን ንስሐ ገብቶ ነበረ። ይሄ የምታየው ካህን ንስሐ ገብቷል። የቅዱሳን ዘር ነው። ከእሳት የተገኘ ትንታግ ነው። ሰይጣን እግዚአብሔር ይገስጽህ አለው ራሱ እግዚአብሔር በራሱ ስም። ሰይጣን ኢየሩሳሌምን በኢየሩሳሌም ስም ደግሞ ገሰጸው። አይገርም? ከዛስ ሰይጣን ብን ብሎ ጠፋ፣ ደነገጠ። የእግዚአብሔር መልአክም ከኋላ ቀረብ ባለና አጠገቡ ቆመ። እግዚአብሔርም እንዲህ አለ ይላል፣ ይህንን ታላቁ ካህን ኢያሱ ልብሱን አውልቁለትና አዲስ ልብስ አልብሱት፣ ቆቡንም ቀይሩለት፣ ለእግሩም ጫማ አድርጉለት፣ ለእጁም ቀለበት አድርጉለት፣ ይቅር ብየዋለሁ አለ እግዚአብሔር። ይሄ ነው ንስሐ ማለት፣ በእግዚአብሔር ፊት ንጹሕ ሆኖ መገኘት። ሰይጣን ሊከሰን ሲመጣ ፋይል ያጣል፣ እጁ ላይ ዶሴ የለም። ንስሐ ትልቁ ጥቅም ይሄ ነው። ሌላው ሶስተኛው ትልቁ ጥቅም ደግሞ ለወደፊቱ
ያ የሰራችሁትን ኃጢአት እንዳትደግሙት ትለማመዱበታላችሁ። ስሙትም ይሁን ሲጋራ ማጨስ፣ ጫት መቃም፣ ወይም ደግሞ ሌላ ሌብነት፣ ሙስና ምናምን ብዙ ኃጢአት አለ። መሳደብ፣ አመለኝነት፣ ብዙ ችግሮች አሉ። ይህንን ንስሐ ከገባችሁበት በኋላ ከዚህ በኋላማ አልሰራውም እንደምንም ብዬ ወይ ሰፈር ቀይራለሁ ወይ ደግሞ የሆነ ነገር አደርጋለሁ እንጂ ይበቃኛል እያላችሁ ወደ ቅድስና፣ ወደ ንጽህና፣ ወደ መስተካከል ነው የምትሄዱት። ይመራችኋል ራሱ። ከዚህ በኋላ አላደርግም ትላላችሁ እና ንስሐ መግባት በጣም በጣም ትልቅ ጥቅም አለው። እስቲ ወደ ቪዲዮ እንሂድ። ቪዲዮ ይሄ በቃናል፣ ፎቶ ይበቃናል። እስቲ ይሄ ልጅ ከተናገረ በኋላ አንድ ዶክተርም ተናግሯል። ሰውነትህ አልንቀሳቀስም ብሎ በቃ የለሁም ማለት ነው ሞቻለሁ ብለህ አታውቅም? ልክ ከእንቅልፍ ብለን ስንል ሰውነታችን ሙሉ ፓራላይዝ ሆኖብን ከዚያም እግራችንን ልናንቀሳቀስ ስንል እምቢ ይለናል፣ እጃችንን ልናንቀሳቀስ እምቢ ይለናል፣ ብድግ ልንል ስንል አይሆንም፣ ልንጮህ ስንሞክር አይሳካም። በጠቅላላ የሰውነታችን ጡንቻዎች በሙሉ በጊዜያዊነት አይሰሩም። በዚህ ጊዜ ኃይለኛ መደናገጥ ውስጥ ልንገባ እንችላለን። ከድንጋጤው ብዛት ትንፋሽ ሁላ ሊያጥረን ይችላል። የሆነ ነገር ሁላ ያነቀን ሊመስለን ይችላል። አንዳንዴ ተፈጥሯችን እጅግ በጣም አስደናቂ ነው። እንቅልፍ የተለያዩ ስቴጆች ሲኖሩት ልክ ልንነቃ ስንል ያለው ሪም ወይንም ራፒድ አይ ሙቭመንት የምንለው ስቴጅ ላይ በደንብ የምናስታውሰውን ህልም የምናይበት ሰዓት ስለሆነ ሰውነታችን በዚህ ጊዜ በፍጹም መታዘዝ የለበትም። የሚታዘዘን ከሆነ ግን ህልማችንን በተግባር ልንተገብረው ስለምንችል ይህም እጅግ በጣም አደገኛ ነው። ማለትም ለምሳሌ አስደንጋጭ የሆነ ህልም ካየን በእንቅልፍ ልባችን ከፎቅ ላይ ሁሉ ዘለን ልንወድቅ እንችላለን። በሌላ ቋንቋ ስንተኛ ተቆልፈን ነው የምንተኛው ማለት ነው። እናም ስሊፕ ፓራላይሲስ ወይንም ከእንቅልፍ ስንነቃ ሰውነታችን አለመታዘዝ የሚከሰተው አእምሯችን ሙሉ በሙሉ ከእንቅልፍ ሲነቃ ማለትም ከራፒድ አይ ሙቭመንት ስቴጅ ሙሉ በሙሉ ሲነሳ፣ ሰውነት ግን ራፒድ አይ ሙቭመንት ስቴጅ ላይ ለተወሰነ ሰከንዶች ዘግየት ሲል ሰውነታችን ሙሉ በሙሉ ፓራላይዝ ሆኖ ይቆያል። በጣም አስፈሪ ስሜት ቢኖረው ግን ምንም የሚያመጣብን ችግር የለም። በተለምዶ አንዳንዶች እንዲያውም ሰይጣን አፈነኝ የሚል ትርጉም ሊሰጡት ይችላሉ። እዚህ ችግር ላይ አንድ የምንጨምረው ነገር ቢኖር በጀርባችን መተኛት ከዚህ ሁነት ጋር እጅግ በጣም ተያያዥነት አላቸው። አይሱ ቅድም ያልኳችሁ አሁን ሰይጣን አይደለም ብለው አይደመድሙም። ስለማያውቁት ነገር ማውራት ስለማይፈልጉ ዶክተሮቹ የሚያውቁት ስለ ሕክምናና ስላጠኑት ነገር ብቻ ነው። ስለዚህ ሰይጣን አይደለም ብለው ከመደምደም ይልቅ ይባላል ብለው የሚያልፉት ጥሩ ነው። ይሄ ጥሩ ፖዚቲቪቲ ነው እና ግን ወደ እንትኑ ስንመጣ ሪም የሚባለው ራፒድ አይ ሙቭመንት ወይም ደግሞ በጣም በፍጥነት ምናምን ብለው የጠቀሰው ፓርት ላይ ማለት ነው ቪዲዮዎች አሉ የማሳያቸው የምታዩት ቪዲዮዎች አሉና ፍጥጥ ይላሉ። አይናቸው ቁልጭ ብለው ተከፍተው ተኝተዋል። የሚገርማችሁ ነቅተዋል እኮ ግን ተኝተዋል። አንዳንድ ሰው አይታችኋል፣ እንደዚህ የተኛ ይመስል አይኑ ክፍት ያለች ይመስላል። እሱን አይደለም ያልኳቸው። ኖርማሊ ተነስቷል፣ ግን እጁን አይታዘዝ ይላል። አይኑ እንዲህ አይንቀሳቀስም። በቃ እዛው ነው ያለው። ማን ነው ይሄን ነገር ያደረገው? ተፈጥሯችን የፈለገ አይነት ነገር ቢሆን በጣም የሚገርም አይነት ተፈጥሮ ቢኖረንም እንኳን ማለት ነው ግን ዶክተሮቹ የሚናገሩት ያጠኑትና ያነበቡትን ብቻ እንጂ የሁሉንም ሰው ህይወት ሪፕሬዘንት ወይም ደግሞ ወክለው ሊናገሩ አይችሉም ነው እያልኩ ያለሁት። ከዚህ በፊት የሰራናቸው ከእንቅልፍ ጋር ተያያዥነት ያላቸውን ኮንቴንቶች በማየት እንቅልፋችንን ማሻሻል እንችላለን። አዎ እሺ፣ ወደ ሌላኛው ቪዲዮ ልምጣ። ስሊፒንግ ፓራሊሲስ ውስጥ ያሉ ሰዎች የገጠማቸውን እኔ እንዴት ምን ይመስላል የሚለው ትንሽ ቪዲዮ አነስ ይልብኛል፣ ጎላ ብሎ አይታይም፣ ግን እንዴት እንደማደርገው እንጃ። ተመልከቱት ይሄን ቪዲዮ። As you can see, this was recorded live and there is another heat signature captured on the thermal imaging camera. በካሜራ ሊይዙት ፈልገው ነው። ሰውየው ተኝቷል። እዚህ ሌንሱ ላይ ግን ይታያል፣ የካሜራው ሌንስ ላይ እና ይሄ የካሜራ ሌንስ ምን አይነት ሌንስ እንደሆነ ባላቅም ናይት ሹት ወይም ደግሞ ሲሲቲቪ ካሜራ የሚባሉ አሉ። ብዙ ጊዜ ስጋ ለበስ አጋንንቶችን የማየት እንትን ይኖረዋል። ሌላ ሰይጣናት ምናምን አያይም። ግን መናፍስቶቹ የሆነን አካል ተዋህደው ከሆነ ብቻ ነው የሚያየው ይሄ ካሜራ። ዝም ብሎ ሰይጣንን አያይም። አንዳንድ ሰው ምን ይላል? ሰይጣን የሚታየው በጸሎት አይደል እንዴ ይላል። ጠንቋይ ራሱ ሰይጣን ያየዋል አይደል እንዴ? አጋንንት ጎታች ደብተራ ራሱ ያየዋል እና ጸልዮን ያየው ተስማምተው እንጂ። ስለዚህ ስጋ ለበስ አጋንንት
ለሚደነግጥም ሰው ይታያል። ድንገት ውልብ ሲል ወይም ደግሞ ፊት ለፊት ይገጣጠማሉ። አንዳንድ ሰዎች እንደዚህ ይተያያሉ። ኢቭን ኖርማል ተፈጥሯዊ ጅብ ያልሆኑ ሰዎች ግን ከሰውነት ወደ ምናምን ወደ ጅብነት የሚቀየሩ የሚባሉ ሰዎች ራሱ ሆነው በእናንተ ዙሪያ መጥተው ባጠገባችሁ ሲያልፉ ብላችሁ የመፍዘዝ ባህሪ ያለ ይባላል። ያህል አጋጠማችሁ ፍዝዝ ያደርጋል እና አታወሩም፣ ምንም አትሉም፣ ጅብ ምናምን ብላችሁ ቁጭ የምትሉት ከዛ ድጋጎ ይወስዳችኋል። ልባችሁን ሰውሮታል። ሲሄድ ትከተሉታላችሁ። እንደዚህ የማድረግ ባህሪ ያለው ኖርማል ያልሆነው ጅብ ለምን ጥላው የአይነ ጥላ መንፈስ ስለሆነ ሰይጣን ስለሆነ ማለት ነው። ስጋ ለበስ አጋንንት የሚባለው ይሄ ነው። የጅቡን አካሉ አድርጎ ስለኖረ ማለት ነው። ይሄ ማቴዎስ ወንጌል ምዕራፍ 4 ላይ ጨረቃ ስትወጣ የሚነሳባቸውን ሰዎች ፈወሳቸው ከሚለው ጋር የተገናኘ ነው ማለት ነው። የሚለወጡ ቫምፒሮች ስላሉ ተመልከቱት። ሰውየው ተኝቷል እና በካሜራ ውስጥ ግን በሌንስ ውስጥ ግን ይታያል ማለት ነው። ሌንስ ውስጥ መጥቶ በላዩ ላይ መጥቶ ቁጭ ሲልበት ሌንስ ውስጥ ይታያል። በገብታችሁ ስሊፒንግ ፓራሊሲስ ቪዲዮ ብላችሁ ገብታችሁ ይሄ ቪዲዮ ማየት ትችላላችሁ። Looks like this happens to real people in real life. You see a shadowy, sinister-looking demonic being. It's like a black figure when you wake up, and it's usually standing by your bed or like at your door. And sometimes it even whispers in your ear or says things, and you just lie there helpless because you're not fully awake, so your body doesn't know what to do. Like no matter how hard you try. ሲገባ እንግዲህ ስሊፒንግ ፓራሊሲስ ላይ እንዲህ አይነት ነገር እንደሚገባው ኤሌክትሪኩ መብራቱ ሁሉ ነገር የሚመጣው መንፈስ ስለሆነ ነው። ወይም ደግሞ እዚህ ቦታ ላይ በደንብ ስለማትነቁ በነፍሳችሁ አይን ነው ይሄን የምታዩት። በነፍስ አይን ነው የሚታየው፣ በስጋ አይን አታዩትም። ለምን አልነቃማ? ስጋ አልነቃም። ስለዚህ በውስጠኛው አካል ስለሆነ የምታዩት የማይታየው ኃይል ይታያል ማለት ነው። የማይታየውን ኃይል ማየት ትችላላችሁ። የሆነ ወደ ውስጠኛው ማንነታችሁ ውስጠት ወደሚለው ማንነታችሁ ያተኩራል። ፐርሰንቱ 70% ስጋ ላይ አይደለም አይናችሁ ያተኮረው፣ በነፍሳችሁ አይን ነው የምታዩት ማለት ነው። ለዛ ነው እንግዲህ ሰውስ በጣም ሲደነግጥ ራሱን ስቶ ከዛ ሲቀሰቅሱት ምን አየ ሲባል እንዲያየው ብሎ የሚናገረው ከስጋው ወጥቶ በነፍሱ አይን ስለሚመለከት ማለት ነው። ስጋውን የደነገጠው body cannot move. It's almost like there's a force like pinning you down, squeezing the life out of you. And all you can do in the situation is just pray that it stops or that you'll snap out of it and wake up. The more exhausted you are, the easier it is to experience sleep paralysis. Like your fatigue is what invites this terrifying experience. And you're just absolutely defenseless as this creature comes in. And different cultures have different theories about sleep paralysis. This is a really old photo of a succubus or a sleep paralysis demon. They also call this the old hag in Europe, and it sits on your chest, and that's why ደረት ላይ ተቀምጦ በጣም እኮ የሚገርም ነው። ደረት ላይ ሴትዮዋ ተኝታለች፣ መቶ ልቧ ላይ ተቀምጧል። ይሄ ነው ራሷን ስታ እንድተኛ የሚያደርጋት ማለት ነው። በዚህ ልክ እንኳን እነሱ ገብቷቸዋል። እንኳን እኛ ኦርቶዶክሶቹ በዚህ በሃይማኖት ውስጥ እንኳን ያልሆኑ ሰዎች ራሱ ዲመን እንደሆነ ሰይጣን እንደሆነ አምነዋል ማለት ነው። Can't move or get up. In the Middle East, they believe it's more like a creature looming over you. The one thing all of these legends have in common is that they thrive on your helplessness. Come over here to get more freaked out. እና እዚህ ጋር ደግሞ የሚገርማችሁ ሚስቱ እጁ ላይ ተኝታለች። ቪዲዮን ይዩትና ደግሞዋለሁ። እና በመንቃትና ባለመንቃት መካከል ነች። ያ ደነገጠ ሰው ራሱ አው ማውራት አልቻለችም። ስለዚህ እሱ ጋር ያለው ወይ ከሱ የመጣ ሊሆን ይችላል፣ ከሌላም ላይ የመጣ ሊሆን ይችላል። በዚህ ቦታ ላይ ስሊፒንግ ፓራሊሲስ ገጥሟታል ማለት ነው። እንደ መንፈስ ከሆነ እንደ ሕክምና ከሆነ ግን አልነቃችም። ገና ዝም ብላ እንደዚህ ብላ ተመልሳ ተኛች። ጆሮዋ፣ አይምሯ፣ ሁሉ ነገሯ ነቅቷል። ስጋዋ ግን ገና አልታዘዘም። በነፍሷ አካል ግን ትሰማለች፣ ታያለች። እነቅቻለሁ እኮ ሰማ ነበር ግን ማዘዝ አልቻልኩም አይደል ብትሉት ያ ማለት እንዳልተኛችሁ ማሳያ ነው ማለት ነው። ነቅታችኋል ግን መንቀሳቀስ አልቻላችሁም። በዚህ ነው ከነቃም በኋላ ምን ሆኜ ነው አትሉ። እንዴት ነቅቻለሁ ግን እጄ ማዘዝ አልቻልኩም ብላችሁ ትናገራላችሁ። መንቃታችሁ ነው ብዙ ጊዜ የምትናገሩት። ይላልጋል እና እንዲህ አይነት ነገሮች This man wanted to film a cute video with his wife, but instead, he accidentally recorded her during a sleep paralysis episode, and the video ended up going extremely viral. She was sleeping peacefully. አሁን አይኗን ገልጣለች። ይዋት ያውኗ ልጅ ተመልከቱ። አይኗን ገልጣለች።
video with his wife, but instead, he accidentally recorded her during a sleep paralysis episode. And the video and normal ሜዳ ነው የሚመስላት ኦሬዲ አይኗ ይሄ የስጋ አይኗ አያዩ up going extremely viral. She was sleeping peacefully. አሁን ያየቻት መስል sleeping paralysis ላይ ነች ያለችው. Everything looked sweet and calm, and at first the man didn't even realize that his wife was desperately trying to call for help. During sleep paralysis, your entire body is frozen. You can't get up, you can't move, and you can't even scream. And the scariest part is that people experiencing sleep paralysis often actually see terrifying things, like frightening creatures that can crawl right on top of you and press down on your chest or your neck. It feels like you're trapped inside your own body, while something horrifying stands nearby, staring straight at you, and sometimes it even talks to you. But there is some good news. There's a way to get out of this state quickly. You need to try to move your toes. And if you manage to do that, the signal reaches your brain and you can wake up. Have you ever experienced sleep paralysis? There's a way to get out of this state quickly. You need to try to move your toes. And if you manage to do that, the signal reaches your brain and you can wake up. Have you በቃ ማንቀሳቀስ ያለባችሁ የምትችሉትን አካላችሁን ብቻ አንቀሳቅሱና እንደምን ብላችሁ ተነሱ ነው። ግን እንደ መፍትሄ ማለት ነው የሚያቀርቡት የራሳቸውን ጥናት ነው አይደል? ሁሉም ቤት ግን የተለያየ አይነት ነገር ነው የሚናገሩት። ኢቭን ዶክተር ሆኖ እንኳን ቲክቶክ ላይ አንዱ እኔ አለ እዚህ የስሊፒንግ ፓራሊሲስ ቪዲዮ የተለቀቀበት ላይ ቅድም ያያችሁ ዶክተር ላይ ምን ብሎ ጻፈ? ኮሜንቱን ሳየው ዶክተር ነኝ ቀን ስለ ስሊፒንግ ፓራሊሲስ ቪዲዮ ሰርቼ ማታ መጣብኝ ከዛ ቪዲዮን አጥፍቼ ነው ጸበል ያስፈልጋል ብዬ ነው የለቀኩት አለ ራሱ ማለት ነውና ከዚህ አንፃር አያችሁ በየቤቱ ብዙ ነገር ነው ያለው። ያነበብነውን መናገርና የኖርነውን መናገር ይለያያል። Experience sleep paralysis? If yes, what did you see during it? La parálisis el sueño se ve de esta manera. Este hombre ha tenido parálisis. አንሰማው ቋንቋ ምንድነው ስለማንሰማው ሰውየውን ሰውነቱ እንዴት እንደሚወጣጠር አይኑ እኮ ተገልጧል እኮ አይኑ ግን እንዴት ውጥርጥር እንዳላዩት ለመነሳት የሚያደርገውን ጥረት ይዩት። በጣም እኮ ተወጥሯል። ኦሬዲ አይኑ ተገልጧል እኮ። ታዲያ ይሄንን ነው እንዴ በመንቀትና ባለመንቀት መካከል ሆነን የምንለው መቶ የተለጠፈበትን ማለት ነው። እና ጸበል ያስፈልገናል፣ ጸሎት ያስፈልገናል፣ ስግደት ያስፈልገናል ብለው ከዚህ አንፃር ነው። ኖርማል አይደለም ይሄ። ኢትስ ኖርማል አይባልም። ይሄ ቀለል ያለ ህልም ነው ወይም ቀለል ያለ በሽታ ነው አይባልም። እንዲያውም ከባዱ የሚባለው ይሄ ነው። የነፍሳችንን አካል ሊያገኛት ሁሉ ይችላል። ስጋችንን እኮ አልፎት ነው አይደል የነፍሳችን ያገኛት። ስጋችን ላይ መቀመጥ ችሎ አይደል እንዴ? ስጋችን ላይ መቀመጥ ችሎ እኮ ነው ወደ ነፍሳችን ለመግባት ጥረት እያደረገ ያለው። እንዴት ነው ኖርማል የሚባለው? ሲነጋ ማድረግ የሌለብን የምናደርገው ምን ሰርቀው ምን በድለው ምን ምንለው ይሄው መንፈስ እኮ ነው እንደዚህ የሚያደርገው። ይሄው ሰይጣን ነው። ተመልከቱት። እና ያው እጁ ይታየዋል። ማንቀሳቀሳችን በኤአይ በአኒሜሽን ብሎ ሰርተውታል በካርቱን እና በጀርባ መተኛት ይሄ ነገር ያመጣል ተብሎ የሚታሰበው ነገር በእርግጥ እኔም አጋጥሞኛል አይደል? ሰላምዬም እዚህ አጋጥሞኛል እያለች ነው። በጀርባችን ስንተኛ በመሰረቱ በጀርባ መተኛት ለጨጓራ በሽታ ይዳርጋል። በቀኝ መተኛትም ለእንደዚህ ነገር ይዳርጋል። ከባድ ነው። ስጋችሁን በተፈጥሯችሁ ትሪት ብታደርጉት መልካም ነው ብዬ አስባለሁ። በዚህ አጋጣሚ ተመልከቱት። ነጭ ነገር ላዩ ላይ ሰውነቱ ላይ አያችሁት? እንደዚህ ሆኖ ይታያችኋል። ምኑ ቀን ያሰባችሁት ነገር የምትፈሩት ጉዳይ ምናምን ይላሉ እንጂ በቃ ሰይጣን ነው። ምክንያቱም ጸበል ቦታ ላይም መጥቶ ያስደነግጠው ነበር። ዳርጌ መጥቼ ደፍረው ነበር ላይ ወለጫ ነው አለው እያለ ይናገራል፣ ይቀባጥራል፣ ይለፈልፋል። ጸበል ቦታ ላይ በብዙ አይነት መንገድ ነው እኮ የሚያወራው። ሲስተሙን እወቁበታል የሚለው መጽሐፉ ንቁበት፣ እወቁበት ነው የሚለው። እሰሩት፣ ተቃውሙት፣ አውግዙት የሚለው እኮ ይሄንን ነው። ስለዚህ ማስተባበል አያስፈልግም። እንዲያውም ነው ብሎ አስቦ መጸለይ አይሻልም? ሰይጣን አይደለም ብሎ ከማስተባበል ነው ብሎ ሰይጣን ነው ካልን በኋላ እኮ እንኳንም ሆነ አንልም፣ ወይም ደግሞ ሰይ እንኳን መጣ አንልም። መቼም ሰይጣን መጥቶ እንኳን እኛ ጠንቋይ ራሱ እንኳን ስሙ ሰይጣን እንዲባል አይፈልግም ይባላል። ስለዚህ ሰይጣን ብለን ብንጸልይ ነው የሚሻለው ወይስ አይደለም ብለን ተዘናግተን ከነሱ አብረን መሞት ነው የሚሻለው?
አያችሁ ነው ብሎ ያመነ ሰው ይጠመቃል፣ ይጸልያል፣ ሲሪየስሊ እርምጃ ይወስዳል ማለት ነው። ስለዚህ ማመኑ ነው የሚሻለው አንዳንዴ ለመፍትሄ ወይም ለእርምጃ ቁርጥ ውሳኔ ለመወሰን ማለት ነው። እና ያው እቺ ልጅ ተመከቷት፣ ህፃን ልጅ ነች። ስማት እናቷን እንደምትላት Stella. Stella. Stella, wake up. Are you having a nightmare, Stella? Wake up, Stella. Stella, wake up. አይኗ እኮ ተገልጧል እኮ ቤተሰቦች ያቺም አይኗ ተገልጧል ግን የለችም። ስሊፒንግ ፓራሊሲስ በቃ ትክክል ይሄ ነው። Vejo o momento em que a câmera do meu quarto, às 3 horas da manhã. ቋንቋው ሌላ ሲሆን እንደዚህ አድርጓል። አይኗ ተገልጦ አፏን ከፈተች የለችም። በቃ የሚታያት ሌላ ነው። እዚህ ጋር ወንበሩ ጠረጴዛው አይታያትም። ልክ በርሜል ጊዮርጊስ ልትጠመቁ ገብታችሁ አካላችሁ ምናምን እዛ ይወራጫል ትላላችሁ፣ ግን የሚታያችሁ ደግሞ ሌላ እንትን ነው አይደለ? ሌላ ዳይሜንሽን ነው። እንደዛ እንደማለት ነው። በዚህኛው አካል ስታዩት ደግሞ በመንፈሳዊ አካል ደግሞ እንደዛ ነው። ያው ተነስታ ጨለማ ስለሆነ ናይት ሹት ስለተቀረጸ ነው ጥርት አድርጎ የሚያሳየው። አስቡት፣ ጨለማ ነው። መብራት ተነስታ እንኳን ማብራት የማትችልበት ሁኔታ ላይ ነች ያለችው። በጸሎት ይለቃል ጎበዝ ዳንኤል ማንደለ ሜክ በጸሎት የለቀቀኝ ነው እያሉ ያሉት። እና እንዲህ አይነት መንፈስ ብዙ ጊዜ በዛው በተኛችሁበት በግራ ከሆነ በግራ እንደተኛችሁ እዛውን ድርቅ የሚያደርጋችሁ። እሺ በጀርባ መተኛት ከሆነ እንደዚህ የሚያደርገው ለምን በጎኑ ተኝታ ታዲያ መጣባት? አያችሁ አይደለ? በጀርባ ተኝታ ከሆነ እንደዚህ የሚያደርገው። ስለዚህ መንፈስ ቤትም ተኛችሁ ይገናኛል፣ ይይዛል፣ ይመጣል፣ ይጫናችኋል። እንዴ ስንት እህቶች ናቸው የምክር አገልግሎት በምሰጥበት ሰዓት ላይ መምህር በቃ በስነ ስርዓቱ ባለቤቴ ከፊት ለፊቴ እንደዚህ ሆኖ እያየሁት ከጀርባ ያቀፈኝ ሌላ ኃይል አለ ይላሉ። እንደዚህ በቃ እያየሁት ተኝቼ በመንቃትም ባለመንቃትም መካከል ሆኜ ከኋላ የመጥቶ እንደዚህ ድምንቅ ያደርገኛል። ምንድነው ብዬ አልኩኝ አለች። እንዴት ከዛ ብዬ ንቅት ብዬ እስክነቃ ድረስ አለች አካሌን ይነካካኛል፣ ይገናኘኛል አለች። በስነ ስርዓቱ ሙቀት ስሜት። ከዛ እጇን ሰደድ ስታደርግ በስብሳለች። አሁን ስትሰግድ ስትጸልይ ጳጉሜ 3 የሩፋኤል ዕለት ማለት ነው ጮኸች፣ በዝናብ ተጠምቃ እና ምንድነው ብሎ ለፈለፈ መሰላችሁ? የባሏ የዝሙት ፍላጎት ነኝ። እሷ ለካ ጾም በሚሆንበት ሰዓት፣ ስግደት በሚሆንበት፣ ግዝት በዓል በሚሆንበት፣ ሰንበት በሚሆንበት ሰዓት እምቢ ትለዋለች ባሏን። ትክክል ናት፣ ሃይማኖት ትክክል ነው፣ እንደዛ ማለት አለባት። ግን እሱ ደግሞ በዛ ሰዓት አጠገቧ ሆኖ በህልሙም በአይነ ህሊናውም ያምረዋል። ያ እንዲያምረው የሚያደርገው መንፈስ ግን ባሏ ላይ ያለው መንፈስ ግን ባሏን እሷ ስለከለከለችውና አትመጣም ስላለችው በመንፈስነቱ መጥቶ ከኋላ ባሏ ሳይሆን ባሏ ላይ ያለው መንፈስ መጥቶ ተገናኛት ማለት ነው። ስለዚህ ባሏ ሰንበት ቀን ላይ እንገናኝ የሚላት ምን ሊያረጋት ነው ማለት ነው? ሊያረክሳት ወይም ደግሞ ህግ ሊያስጠሳት ነው። በግዝት ቀን በጾማት ጊዜ ሊገናኝሽ የሚላት በመንፈስ ተገፋፍቶ ነበረ። እሷ ግን በኃይል አይሆንም፣ በቃ አልፈልግም